እንደ ሳንካራ ያሉ ወጣቶችን አእምሮ ሳለ። ወታደራዊ ላልሆኑ የትምህርት አይነቶች በአስተማሪነት የተመደቡ ሲቪል ፕሮፌሰሮች የወጣቶቹ ክፍት አእምሮ ላይ ሐሳብ አዘመሩ። የጂኦግራፊና የታሪክ አስተማሪ እንደነበረው አዳማ ቱሬ ያሉ ምሁራን ሀገር መስራት የሚችሉ ወጣቶችን ለመፍጠር ተጉ። የቱሬ ተራማጅ ሐሳቦች ግላዊ አእምሮን ከመሞረድ አልፈው መንግስትን መናጥ የሚችሉ ፈንጂዎች ነበሩ። ቱሬ የሚያስተምርበት ተቋም ወታደራዊ መሆኑን በወጉ ስለሚረዳ በገሃድ ሐሳቡን ማንጸባረቅ አልወደደም። ነገር ግን ሳንካራን ጨምሮ ብሩህ አእምሮ እንዳላቸው ያመነባቸውን ተማሪዎች ከመደበኛው ክፍለ ጊዜ ውጪ እየጋበዛቸው እያዋዛ ስለ አዲስ አይነት ስርዓተ መንግስት አስጠናቸው። ስለ ኢምፔሪያሊዝም፣ ኒዮ ሊበራሊዝም፣ ኒዮ ኮሎኒያሊዝም፣ ሶሻሊዝም፣ ኮሙኒዝም እንዲሁም ስለ ሶቪየትና ቻይና አብዮቶች፣ አፍሪካ ውስጥ ስለሚደረጉ የነጻነት ትግሎችና ተመሳሳይ ጉዳዮች እያነሳ አጠመቃቸው። ቱሬ መሰረቱን ሴኔጋል ያደረገው በብዙ የፈረንሳይ ቅኝ ተገዢ ሀገራት ቅርንጫፎች ያሉት ቀጠናዊ የማርክሲስት ምስጢራዊ ቡድን አፍሪካን ኢንዲፔንደንስ ፓርቲ ፒኤአይ አባል መሆኑ የታወቀው ዘግይቶ ነው። ወጣቱ ሳንካራ የፖለቲካ ንቃተ ህሊናው ከፍ እያለ መጣ። ብልሃት በተሞላበት መንገድ በአፐር ቮልታና በተቀረው ዓለም አብዮት መፍጠር እንደሚቻል ተገነዘበ። ከመደበኛ ትምህርቱና ፖለቲካዊ ተልዕኮ ባሻገር የኦጋዱጉን ዙሪያ ገባ ማጥናት፣ የጓደኝነት አድማሱን ማስፋት ያዘ። ሙዚቃ ነፍሱ ነች። ጊታር ይጫወታል። ፖለቲካ ውስጥ ከተጠረዙ አሜኬላ ሐሳቦች ፋታ ለመውሰድ ከነፍሱ ጋር የተሰናኘውን ሙዚቃ በጊታሩ ክሮች እየገረፈ ከመንፈሱ ዘልቃ እንድትቃኘው ያደርጋል። ከ3 ዓመት በኋላ ወታደራዊ ሥልጠናውን በብቃት አጠናቀቀ። ሌላ ሕይወት፣ ሌላ አዲስ መስመር ከፊቱ ተዘረጋ። የፈረንሳይ ቀኝ ግዛት በነበረችው አፍሪካዊት ደሴት ማደጋስካር ውስጥ በአንጺራቤ ለሚሰጠው ከፍተኛ የመኮንንነት ሥልጠና ከተመረጡት 2 ተማሪዎች ውስጥ አንዱ ሆኖ ሀገሩን ለቆ በረረ። ጥቅምት 1969 ማደጋስካርን ሲረግጥ ካደገበት ደሃና በረሃማ ሀገሩ የተለየ ተፈጥሯዊ አካባቢን አስተዋለ። ማደጋስካር ለምለም ጸዳል የተጎናጸፈች በጓሮ አትክልቶች የተሞላች፣ ዋና ከተሞቿ ታሪካዊ የሚባሉ ሕንፃዎች፣ ሐውልቶችና መናፈሻዎች ያሉባት፣ በእርግጥም ከተወለደባት ሀገር ከፍ ያለ የእድገት ደረጃ ላይ የምትገኝ ሀገር ሆና ጠበቀችው። በአንጺራቤ የጦር ማሰልጠኛ የትምህርት አሰጣጡ ከመደበኛው ወታደራዊ ሥልጠና ወጣ ያለ ሆኖ አገኘው። ውትድርናና ልማት ድርና ማግ የሚሆኑበትን ሳይንስ ተማረ። ያገጠጠ ምድረ በዳ ለተዘረጋባት በረሃማ ሀገሩ ማርከሻ የሚሆን ለምለም ሐሳብ አእምሮ ውስጥ አቆጠቆጠ። ወታደሩ ከሀገሬው ጋር መስተጋብር ፈጥሮ እንዴት ግብርናን ማዘመን እንደሚችል ወረቀት ላይ ብቻ ሳይሆን መሬት ላይም በተግባር አስተዋለ። የማደጋስካር ወታደሮች ግሩም የፈጠራ ሰዎች ናቸው። ከዋናው ግዳጃቸው ባሻገር ሀገሪቷን በልማት እንዴት ማጎልበት እንደሚቻላቸው ተክነዋል። ሳንካራ በልማት ሥራቸው ከመደመሙ የተነሳ አብሯቸው ለመስራት ተጨማሪ ዓመታትን ለመቆየት ጥያቄ እስከ ማቅረብ ደርሷል። ማደጋስካር ማንነቱን በድጋሚ አፍርሶ ለመስራት ወሳኟ መሸጋገሪያው ሆነች። ወታደራዊ ክህሎቱን ከፍ አደረገ። ማህበራዊ መረዳቱ አደገ። ዘርፈ ብዙ በሆኑ ጉዳዮች ላይ የማይናቅ ግንዛቤን አዳበረ። የፈረንሳይኛ ቋንቋ ክህሎቱን ለማሻሻል በከፍተኛ ሁኔታ ታተረ። በተለይ ቃላቶችና ሐረጋትን ማዳቀል፣ አስቂኝ የሆኑ የቃላት ጨዋታዎችን መጫወት ላይ ልዩ ፍላጎት አደረበት። ተሰምቶ የማይጠገብ አንደበት ባለቤት የመሆኑ ሚስጥር ከዚህ ትጋቱ የሚመነጭ ነው። የጽሑፍ ችሎታውንም በደንብ በመሞረድ የማሰልጠኛው ጋዜጣ አርታኢ እስከ መሆን ደረሰ። የፖለቲካዊ ግንዛቤውንም የሚጨምርለት ነገር ላይ ከማተኮር ወደ ኋላ አይልም። በመደበኛ ክፍለ ጊዜ ለማስተማሪያነት ጥቅም ላይ ከሚውለው መጽሐፍት መካከል በማርክሲስት ጸሐፊያን የተዘጋጁ ወይም እንደ ሬኔ ዱሞ ያሉ ዕውቅ የፈረንሳይ የሐሳብ ሊቃሃን የሥራ ውጤቶች ይገኙበታል። ብዙዎቹ አሰልጣኞች ግራ ዘመም ፈረንሳውያን ምሁራን ናቸው። ሳንካራ አልፎ አልፎ ራት አብሯቸው እየተመገበ የሐሳብ ልውውጥ ያደርጋል። የፖለቲካ ዕውቀቱን ለማዳበርም ከመጽሐፍት ጋር ተወዳጀ። ልሂቃንን ጆሮ ሰጥቶ አዳመጠ። በአካል የታዘበውን አብዮታዊ ለውጦች በአንክሮ መረመረ። በመጨረሻ ዓመት የማደጋስካር ቆይታው
የተቀሰቀሰው ከባድ አብዮት ትልቁ የተግባር ትምህርት ሆኖ አልፏል። ገበሬዎች አመጹ፣ ሀገራዊ አድማ ተመታ። ከፍተኛ የህዝብ ቁጥር የታየባቸው የጎዳና ላይ ተቃውሞዎች አየሉ። አፍቃሪ ፈረንሳይ የነበረው መንግስት በተቃውሞዎቹ ተሽመደመደ። አመጹን መቀልበስ ሲሳነው ለወታደሩ ስልጣኑን አሳልፎ ሰጠ። ለውጡ ቀስ በቀስ የስር ነቀል ለውጥ አቀንቃኝ መኮንኖች ወደ ኃላፊነት ያመጣ ነበር። ሳንካራ ባየው ነገር ተደመመ። ከአንድ የማሊ ጓደኛው ጋር ሆኖ ለውጡን በብቃት ከመሩት አብዮተኞች አንዱ የሆኑትንና በኋላም ፕሬዝዳንት ሆነው የተሾሙትን ካፒቴን ራጽራንካን ለማግኘት ወደ ዋናው ከተማ መሩ። ተሳክቶላቸው አገኟቸው። ነገር ግን አስቸኳይ ሥራ ስለነበረባቸው ብዙም ሳይቆዩ ተለዩአቸው። ጥቅምት 1973 ላይ የአንጺራቤ ሥልጠናውን አጠናቆ ወደ አፐር ቮልታ ሲመለስ ለመምራት የተዘጋጀ በወጉ የሰለጠነ መኮንን ሆኖ ነበር። ሕልሙ ዙፋን አልነበረም። በሰው ሰራሽና ተፈጥሯዊ ተግዳሮቶች ተቀፍድዳ የተያዘችውን ሀገሩን ማልማት መቻል እንጂ። በተለይ እንደ ጦር ሰራዊት ያሉ ተቋማት እንዴት ልማትን ማስፋፋትና ሁሉን አቀፍ ፖለቲካዊና ማህበራዊ ለውጥ ለማምጣት ጥቅም ላይ ይውላሉ የሚለው ሐሳብ ያስጨንቀው ያዘ። አሁን 24 ዓመት ዕድሜው ላይ ይገኛል። የምክትል ሌፍትናንት ማዕረግ ባለቤት ነው። ያለውን የትምህርት ደረጃ የተገነዘበው መንግስት በቦቦ ዲዮላሶ አዳዲስ ምልምሎችን እንዲያሰለጥን ኃላፊነት ጣለበት። ሳንካራ የሁለተኛ ደረጃ ትምህርቱን ወደ ተከታተለባት ቦቦ ዲዮላሶ በድጋሚ ሲያመራ የተጓዘው ብቻውን አልነበረም። የብዙ ጊዜ ታናሽ ወንድሙን ፖልንና እህቱን ፓውሊንን አስከትሎ ነው። 10ና 12 ዓመት ዕድሜ ላይ ይገኛሉ። ሁለቱ ልጆች እናታቸው በተፈጥሮ ለዘብተኛ በመሆኗ አባታቸውም ዕድሜ ስለተጫነው በተገቢው መንገድ ተቀርጸው እያደጉ አይደለም ብሎ ስላመነ ነው ይዟቸው የተጓዘው። ልቅ ሆናችኋል ይለን ነበር ሲል ወንድሙ ፓውል ያስታውሳል። ፖልና ፓውሊን ከሳንካራ ጋር በመኮንኖች መኖሪያ ግቢ ውስጥ በልዩ ክትትል መኖር ጀመሩ። ፖል እንደሚያስታውሰው ሳንካራ የቤት ሥራቸውን ቀን በቀን ይከታተል ነበር። ምንም እንኳን ሰራተኛ ቢኖረንም ይላል ፖል፣ ልብሳችንን ማጠብ፣ ንጽህናችንን መጠበቅ፣ እያንዳንዱን ነገር በስነ ስርዓት መያዝ ይጠበቅብን ነበር። ምክንያቱም ያ ወታደራዊ ሥነ ምግባር ነው። ከዚያ ባሻገር ከወታደሮች ጋር አካላዊ እንቅስቃሴ መስራት የዘወትር ተግባሩ እንደነበረ ፖል ያስታውሳል። በዚያ የተነሳ ስፖርት የህይወቱ አንዱ አካል ሆኖ እንደዘለቀ ይናገራል። ለአዳዲሶቹ ምልምሎች ይሰጥ የነበረው ስልጠና ፕሮግራም ብዙም ሳይለወጥ ጠበቀው። በናፖሊዮን ቦናፖርቴ ወቅት የተቀረጸው የፈረንሳይ ወታደሮች ማሰልጠኛ ፕሮግራም ቅጂ አሁንም ሳይነካ አለ። በመሆኑም ከወታደራዊ ስልጠናው ጎን ለጎን ልክ ማደጋስካር ላይ እንደሰለጠነው የሲቪክ ትምህርቶች እንዲካተቱበት አደረገ። እሁድ ከሚሰጣቸው ስፖርታዊ ስልጠናዎች በተጨማሪ ቅዳሜ ጠዋት የሲቪክ ትምህርቶችን መስጠት ጀመረ። በክፍለ ጊዜው የዜጎች መብትና ግዴታዎች፣ የሕግ አውጪዎች፣ የጦር ሰራዊቱና የፍርድ ቤቶች ስልጣንና ኃላፊነቶችን የሚዳስሱ ስልጠናዎችን ሲሰጥ ቆየ። መጀመሪያ ላይ ተመልማዮቹ ትርፍ ጊዜያቸውን እየተሻማባቸው እንደሆነ ስላሰቡ ትንሽ ከፋቸው። የኋላ ኋላ ግን በትምህርቱ እየተሳቡ መጡ። አንዳንድ ታሪኩን የጻፉ ሰዎች ሳንካራ የሰልጣኞቹን ሁኔታ ካስተዋለ በኋላ የሰው ልጅ ተፈጥሯዊ ባህሪ በሰጠው ልክ የሚቀበልና መለወጥ የሚችል ነው የሚለውን እሳቤውን እንዳረጋገጠለት ይመሰክራሉ። በቦቦ ዲዮላሶ የተገበራቸው አዳዲስ ሙከራዎች የወታደሮችን ቀልብ መግዛት ጀምረው ሳለ በ1974 ወደ ኦጋዱጉ በድንገት በመዘዋወሩ በአጭሩ ተቀጨ። በኦጋዱጉ የወታደራዊ ኢንጂነሪንግ ክፍል ውስጥ ተመደበ። አዲሱ የሥራ ድርሻው ማደጋስካር ላይ በመጨረሻ ዓመት የቀሰመውን ቴክኒካዊ ክህሎቱን ተግባር ላይ ለማዋል ዕድል ፈጠረለት። ከተማዋን እየዞረ የቤቶችን አሰራር፣ የመንገዶችን ግንባታና ሌሎች መሠረተ ልማቶችን በአንክሮ መረመረ። በሂደቱ አንዳንድ የጦር መኮንኖችና የመንግሥት ሹማምንቶች በጀት እንደሚቀሽቡ፣ ንብረትን እንደሚያሸሹና ቤተሰቦቻቸውን ዳጎስ ያሉ ጥቅሞች ያሉባቸው የሥራ መደቦች ላይ እንደሚያስቀጥሩ መረዳት ቻለ። ያየውን በገሃድ ከመተቸት አላመነታም። በዚህ ድርጊት ውስጥ በጉልህ እንደተሳተፉ የደረሰባቸውን ትጥቅና ምግብ አቅራቢ እንዲሁም የትራንስፖርት ሚኒስትሩን አጥብቆ ተቸ። ሚኒስትሩ ከአባቱ ጋር ልዩ ወዳጅነት ያለው የቴማ አለቃ ልጅ ነው።
ሳንካራ ግን ከማጋለጥ አልተመለሰም። በእርግጥ በወቅቱ አንዳቸውም የተለየ ቅጣት አልተጣለባቸውም። ነገር ግን በወጣቱ ወታደር ስብዕና ብዙዎች አለቆቹ ተደመሙ። ሳንካራ የሰለጠነውን ሳያዛንፍ የመተግበር አቅም እንዳለው ለማሳየት ብዙ ጊዜ አልወሰደበትም። ህዳር 1974 ላይ በአፐር ቮልታና በማሊ መካከል የድንበር ግጭት ተቀሰቀሰ። ሳንካራ ወደ ድንበር ከተላኩ ወታደሮች መካከል አንዱ ነበር። በእርሱ የተመራ ጥቂት ቁጥር ያለው ሰራዊት ድንገተኛ ጥቃት ሰንዝሮ የማሊ ወታደሮችን ማረከ። እውነቱ በሚዲያ ተስተጋባ። ሳንካራ የጦር ጀግና ተደርጎ ተወደሰ። ነገሩ በዚህ መንገድ ይገለጽ እንጂ ሳንካራ የሚኩራራበት ጀግንነት አልነበረም። ቅኝ ገዢዎች ባሰመሩት ድንበር የተነሳ ብዙ ባህልና ወግ የሚጋሩ ሁለት ደሃ ሀገራት መታኮሳቸው በእርሱ ዘንድ ተቀባይነት አልነበረውም። የጦርነቱ ሂደት በአንጻሩ ሳንካራ ከከፍተኛ የጦር አመራሮች አካሄድ ጋር ይበልጥ እንዲቃረን አደረገው። አብዛኞቹ ኪሳቸውን ለመምሏት ከመሯሯጥ የዘለለ የሰራዊቱን አቅም መገንባት ላይ፣ አገሩን በወጉ የሚጠብቅ የሰለጠነ ወታደር ማደራጀት ላይ ዳተኛ ሆነው አገኛቸው። በአጠቃላይ የጦርነቱ ሂደት የአገሪቷ ወታደራዊ አቅም በማሊ ወታደሮች መበለጡ በግልጽ ታይቷል። ቀጠናዊ አደራዳሪዎች በ1975 ገብተው ጦርነቱን እንዲቋጭ ባያደርጉ ኖሮ ሽንፈት ሊከናነቡ ይችሉ እንደነበረ እሙን ነው። በመንግሥት ትግበራ ውስጥ የሚያስተውላቸው ነገሮች በሙሉ በአገሪቱ ስር ነቀል ለውጥ የግድ እንደሆነ በጽኑ እንዲያምን አደረጉት። በእርግጥ በወቅቱ ይሰማውና ያስበው የነበረውን ነገር ከጥቂት ጓዶቹና ግራ ዘመም ከሆኑ ሲቪል ጓደኞቹ ጋር ካልሆነ በስተቀር በግልጽ አውጥቶ ለማሳየት አልወደደም። ይሁንና ስለ ሰራዊቱ ድክመት የሚሰነዝራቸው ከፊል ሐሳቦቹ በበላይ አዛዦች ዘንድም ተቀባይነት አገኙ። በተለይ ፕሬዝዳንት ላሚዛና የሳንካራን ወኔና ብቃት አደነቁ። ከዓመታት በኋላ ፕሬዝዳንቱ ጊዜውን ሲያስታውሱ ሳንካራ የወደፊቱ መሪ ሊሆን እንደሚችል ይሰማቸው እንደነበር ተናግረዋል። ሳንካራ የጠነሰሰው አፈንጋጭ የፖለቲካ ሐሳቤ በጀማሪ መኮንኖች ጓድ ውስጥ በስፋት መዘዋወር ጀመረ። ከፍተኛ ባለሥልጣናቱ የዚህ እንግዳ ነገር መሠረት እየያዘ መምጣት እንቅልፍ ቢነሳቸውም ፕሬዝዳንት ላሚዛና ግን ለነገሩ ብዙም ግድ አልነበራቸውም። ሳንካራም ለፕሬዝዳንቱ ያለው አክብሮት አልቀነሰም። በበዓላት ወቅት ደውሎ የመልካም ምኞት መግለጫ ሳይቀር ያስተላልፍላቸዋል። በ1976 ፕሬዝዳንት ላሚዛና በወቅቱ የሙሉ ሌፍትናንትነት ማዕረግ ባለቤት የነበረውን ሳንካራን አዲስ የተመሠረተውን ብሔራዊ ኮማንዶ ማሰልጠኛ ተቋም እንዲመራ ኃላፊነት ሰጡት። ከጋና ጋር በሚዋሰነው ድንበር ላይ በምትገኘው አነስተኛ ከተማ ፖ የተቋቋመው ይህ ማሰልጠኛ በዋናነት ሰራዊቱ የሚጎድለውን ከፍ ያለ ብቃት ያላቸው ተዋጊ ማፍራት ላይ እንዲያተኩር ኃላፊነት ተሰጥቶታል። ሳንካራ ተቋሙን ከ4 ዓመታት በላይ በበላይነት ሲመራ ቀደም ሲል በቦቦ ዲዮላሶ የጀመራቸውን አዳዲስ የሥልጠና ዕቅዶች ያለማንም የበላይ ኃላፊ ፈቃድ ለመተግበር ዕድል አገኘ። በማሰልጠኛ ተቋሙ የነበረው ክፍለ ጦር ከሁሉም ማሰልጠኛዎች ከፍ ያለ ብቃት ያላቸው ወታደሮች ተመርጠው የገቡበት ስለነበር የሥልጠናው ሂደት እጅግ ከወትሮው ጠጠር እንዲል ተደርጓል። ሳንካራ ለሰልጣኞቹ ደህንነት የሚገደው አሰልጣኝ ሆነ። በረሃማነት ቀስ በቀስ እየቀረጠፋት የነበረችው አፐር ቮልታ ለወታደሮቹ ቋሚ የውሃ አቅርቦት ማቅረብ ተስኗት ቆይቷል። ይህን ችግር ያጤነው ሳንካራ እጅግ ቀርፋፋ ሥርዓት ያለውን ወታደራዊ ዕቃ ግዢ ሂደት ወደ ጎን ትቶ በራሱ ውሳኔ የውሃ ማመንጫ ሞተር ፓምፕ ገዝቶ ጥቅም ላይ አዋለ። በቀጥታ ለፕሬዝዳንት ላሚዛና አሳውቆ ፕሬዝዳንቱ ከጽሕፈት ቤታቸው ወጪውን እንዲሸፍኑ አደረገ። ወጣት ወታደሮች ደሞዛቸው በወጣ በቀናት ውስጥ ድራሹን እንደሚያጠፉት ስለሚያውቅ በአቅራቢያቸው ወደሚገኝ ባንክ ይዟቸው ይሄድና የባንክ ደብተር እንዲያወጡ ያደርጋቸዋል። ስለ ቁጠባና ገንዘብ አጠቃቀም መረጃ እንዲያገኙ ሁኔታዎችን ያመቻቻል። ሳንካራ ወታደሮቹ ያላቸውን ማህበራዊ ግንዛቤና አእምሯዊ ብቃት ከፍ እንዲያደርጉ ያላሰለሰ ጥረት አደረገ። በወቅቱ ትልቁ ፈተና ሆኖበት የነበረው የተለያዩ የትምህርት ዘርፎችን ለማስተማር በግብዓትነት የሚያገለግሉ መጽሐፍትን ማሰልጠኛው በሚገኝባት ፖ በቀላሉ አለመኖራቸው ነበር። ክፍተቱን ለመድፈን እርሱም ሆነ ሌሎች ከፍተኛ አመራሮች ወደ ኦጋዱጉ ሲያቀኑ በብዛት ፖለቲካዊ ይዘት ያላቸውን መጽሐፍት ይዘው እንዲመለሱ እያደረገ ክፍተቱን ለመሙላት ሞክሯል።
ሳንካራ ወታደር ከማህበረሰቡ የተነጠለ መሆን የለበትም የሚል ጽኑ እምነት አለው። ነፍጥ አንግበው ሰላምና ደህንነትን ከማስከበር በተጨማሪ የሀገሪቷን የልማት እንቅስቃሴዎች ከህዝቡ ጋር መስተጋብር ፈጥረው እንዲመሩ አደረጋቸው። በተለያዩ ግብረሰናይ ድርጅቶች የተሰሩ የመጠጥ ውሃ ፕሮጀክቶች ላይ ያደረጉት ርብርብ አንቱታን አትርፎላቸዋል። በህዝቡ ዘንድ የሰረጸውን የወታደር ገዳይ ስብዕናን ለመለወጥ ያልተለመዱ ነገሮችን እያስተዋወቀ ህዝቡና ወታደሩ ይበልጥ እንዲወዳጁ አደረገ። እርሱ ራሱ በጊታር ተጫዋችነት የሚሳተፍበት የሙዚቃ ቡድን አደራጀ። ፖ ውስጥ ከሚገኙ ሚሳኤል ባንድ ከተሰኙ ሲቪል የሙዚቃ ቡድኖች ጋር በቅንጅት ሙዚቃና የዳንስ ዝግጅቶችን በሳምንቱ መጨረሻ ለህዝብ እያቀረቡ ህዝቡ ደህንነት እንዲሰማው ብቻ ሳይሆን የመዝናኛ አማራጭ እንዲያገኝ እድል ፈጠሩለት። ሳንካራ በህዝብና በወታደሩ ዘንድ ምንም አይነት የስሜት መሻከር እንዲፈጠር አይሻም። በአንድ ወቅት ለአጭር ተጨማሪ ስልጠና ወደ ሌላ ቦታ በተላከበት ጊዜ የተወሰኑ ወታደሮች ከከተማዋ ወጣቶች ጋር አምባጓሮ ውስጥ ገቡ። አንድ ኦጋዱጉ ያሉ ከፍተኛ የጦር መሪ ወታደሮቹን ወግነው ወጣቶቹን ማዋከባቸው ደግሞ ነገሩን አባባሰው። ሳንካራ ይህንን ሲሰማ በፍጥነት ወደ ፖ ተመልሶ ግጭቱ ስር ሳይሰድ አኮላሸው። ህዝቡና ወታደሩ ተባብሮ ሀገሩን እንዲያለማ እንጂ የአይጥና ድመት አባሮች ጨዋታ ውስጥ እንዲገባ ፈጽሞ አይፈቅድም። ፖ ከዋና ከተማዋ ኦጋዱጉ ከ100 ማይል ያነሰ ርቀት ላይ ትገኝ ስለነበር ሳንካራ ቶሎ ቶሎ እየተመላለሰ ከጓደኞቹ ጋር ጊዜ ያሳልፋል። በዚያን ወቅት ከአንዲት ማርያም ሴሪም ከተሰኘች ቆንጆ ጋር ተዋወቀ። ግንኙነታቸው እየጠነከረ መፈላለጋቸውም እያየለ መጣ። ፍቅራቸው ሰምሮ በ1979 በኦጋዱጉ ቀለል ባለ የካቶሊክ ቤተክርስቲያን ስነ ስርዓት በጋብቻ ተጣመሩ። የጥንዶቹ ገቢ አነስተኛ የሚባል ስለነበር ብዙ ሰው መጋበዝ አልፈለጉም። ነገር ግን የጓደኞቻቸው ርብርብ ተጨምሮበት እስከ 300 የሚደርሱ እድምተኞች የተገኙበት ሸጋ ድግስ ተደገሰ። የማሰልጠኛ ተቋሙን በመምራትና በቤተሰብ ኃላፊነት ተወጥሮም ቢሆን በአገሩ ስር እየሰደደ የመጣው ድህነትና የህዝብ የኑሮ ሁኔታ እንቅልፍ ይነሳው ጀመር። በ1980 70 ሚሊዮን ህዝብ በጉያዋ ያቀፈችው አፐር ቮልታ የህዝቧ አማካይ ዓመታዊ የነፍስ ወከፍ ገቢ $210 ብቻ ነበር። ከ10 ሰዎች አንዱ ብቻ በከተማ የሚኖር ሲሆን የጎልማሶች አማካይ የትምህርት ንጽጽር ከ11 በመቶ ያነሰ ነው። ዕድሜያቸው ለትምህርት ከደረሰ ሕፃናት 18 በመቶ የሚሆኑት ብቻ የመጀመሪያ ደረጃ የትምህርት ዕድል ሲያገኙ ከ3 በመቶ ያልበለጡት ወደ ሁለተኛ ደረጃ ይሸጋገራሉ። ተደራራቢ ድርቅ፣ የመሬት መንሸራተትና የምርታማነት መቀነስ አገሪቷ ረሃብ ብርቅ እንዳይሆን አድርጎታል። ደካማ የአመጋገብ ስርዓትና በሽታ ሕይወት በአጭሩ እንዲቋጭ ምክንያት መሆናቸው ቀጥለዋል። የሀገሪቱ ዜጎች አማካይ የመኖሪያ ዕድሜ 44 ዓመት ላይ ተቸንክሯል። በእነዚህ ያገጠጡ እውነታዎች ውስጡ የደማው ሳንካራ ስር ነቀል ለውጥ እንደሚያስፈልግ በጽኑ አምኗል። ወደ ኦጋዱጉ በተመለሰባቸውና ለተጨማሪ ስልጠና ወደ ፈረንሳይና ሞሮኮ ባቀናባቸው ጊዜያት ተመሳሳይ ሐሳብ ከሚያራምዱ አካላት ጋር ያለውን ወዳጅነት ብልሃት በተሞላበት መንገድ አጠናከረ። ከነዚህ ሰዎች መካከል በመጀመሪያው የማሊ ጦርነት ወቅት የተዋወቀው በኋላ ላይ ሞሮኮ ውስጥ በስልጠና ወቅት በድጋሚ ያገኘው ብሌስ ኮምፓውሬ አንዱ ነው። በ1978 ኮምፓውሬን የፖ ማሰልጠኛ ተቋም ምክትል ኮማንዶ አድርጎ ሾመው። ሌሎች ግንኙነቶቹ ከሲቪል ሰዎችና ትናንሽ ግራ ዘመም ድርጅቶች ጋር ሆኑ። የተወሰኑት የንግድ ድርጅቶች ሲሆኑ ብዙዎቹ ምሁራን ላይና ተማሪዎች ላይ የሚሰሩ ነበሩ። አብዛኛዎቹ የማርክሲስትን ጽንሰ ሐሳብ የሚደግፉ ከአፍሪካ ኢንዲፔንደንት ፓርቲ ጋር ግንኙነት ያላቸው የሶቪየት ዩኒየን አካሄድ የሚስባቸው ናቸው። ከፊሎቹ በቻይናና በአልባንያ እንቅስቃሴዎች የተማረኩ ነበሩ። ሳንካራ ይበልጥ በቀረባቸው ቁጥር ብዙዎቹ በፖለቲካ እሳቢዎች ጉሮሯቸው እስኪዝል ሲከራከሩ ከመዋል በዘለለ የሕዝቡን የኑሮ መጎሳቆል መረዳት የማይችሉ መሆናቸውን አስተዋለ። ከነዚህ የማህበረሰብ አንቂዎች ጋር በተሳተፈባቸው ክርክሮችና ውይይቶች ብዙ ቁም ነገሮችን መገብየት ቢችልም አንዳቸውንም የመቀላቀል ፍላጎት አላደረበትም። ከዚህ ይልቅ በመኮንኖቹ ዘንድ ያለውን ቡድን በማጠናከር
እነኚህን አካላት ግን ማሰልጠኛውን ሳይቀር እየመጡ እንዲጎበኙ እያደረገ ግንኙነቱን ቀጠለ። ቀስ በቀስ በሳንካራና ጓደኞቹ ዘንድ የለውጥ ነፋስ እየነፈሰ እንደሆነ መታመን ጀመረ። የዕድሜ ጠገብ አክራሪ ፖለቲከኞች ዕጣ መፈረካከስ እየሆነ መጣ። በአገሪቷ አመፅ ተበራከተ። እየገነነ በመጣው የወታደራዊ አዛዦችና ሲቪል ባለሥልጣናት የሙስና ተግባር የተማረረው ሕዝብ ቁጣውን በገሃድ ማሰማት ያዘ። ከብዙ አብዮቶች የተረዳውን ተግባር ላይ በመዋል ሳንካራ ገና ከጅምሩ ገብቶ ማዳከር አልመረጠም። ተገቢ ነው ብሎ እስካመነበት ወቅት ድረስ በትዕግሥት ጠበቀ። ክፍል 2 የፖለቲካ ጥንስስ 1980 ሲብት የሳንጎሌ ላሚናዛ መንግሥት ድፍን 15 ዓመታትን በሥልጣን ላይ አሳልፏል። ከአፈናና ከቀውስ ከማይጸዱት የምዕራብ አፍሪካ ጎራባች አገራት መንግሥታት ጋር ሲነጻጸር የላሚዛና መንግሥት የተረጋጋና በመጠኑ ላላ ያለ ነበር ማለት ይቻላል። ነገር ግን በመንግሥቱ ዘንድ እያደገ የመጣው ዳተኝነትና ተለምዷዊ አካሄድ እየናረ የመጣውን ማኅበራዊ ኢኮኖሚያዊ ችግር ለመፍታት አቅም እያጠረው መጣ። ፕሬዝዳንት ላሚዛናን ጨምሮ አብዛኞቹ የመንግሥት ሹማምንት የራሳቸውን ግላዊ ፍላጎትና ዝና ከማዳበር የዘለለ አንዳችም ማኅበራዊ ፋይዳ ያላቸውን ዕቅዶች ሲተልሙም ሆነ ሲተገብሩ አልታያሉ። ፕሬዝዳንቱ በ1980 የዘመን መለወጫ የእንኳን አደረሳችሁ መልእክታቸው ላይ ሲያማርሩ እንደተሰሙት ባለሥልጣናቱ የሕዝቡን ችግርና ፍላጎት ከመረዳት ይልቅ በሥልጣንና ገንዘብ አምልኮ ተቀይደው ተይዘዋል። ፕሬዝዳንቱ ይህን ይበሉ እንጂ በእርሳቸው ዕድሜ የሚገኙ የጦር መሪዎች የሚያስጨንቃቸው ጉዳይ ወዲህ ነው። አላባራ ያለውን የሲቪል ፖለቲከኞች ውትወታና የአንዳንድ ምሁራንና ተማሪዎች ተቃውሞ ረጭ ማድረግ ከቻሉ ሌላው ዕዳው ገብስ ነው። ጊዜ እንደከዳቸው አላስተዋሉም። ያሰቡትን ሳይፈጽሙም ማዕበል ደጃቸው ደረሰ። ህዳር 25 1980 በኮሎኔል ሳዬ ዜርቦ የተመራ የከፍተኛ መኮንኖች ቡድን መፈንቅለ መንግሥት አካሄደ። ፕሬዝዳንት ላሚዛና ከሌሎች የጦር መኮንኖቻቸው ጋር ዘብጥያ ወረዱ። ሲኤምአርፒኤን በሚል ራሱን ያደራጀው ቡድን የመንግሥት አደረጃጀት አፈረሰ። ሕገ መንግሥቱን ሰረዘ። ብሔራዊ ምክር ቤቱን አከሰመ። የሁሉንም የፖለቲካ ፓርቲዎችና የማኅበረሰብ እንቅስቃሴዎችን አገደ። በኢንዶ ቻይና ዘመቻ የፈረንሳይ ወታደር አባል የነበረው ዜርቦ የመፈንቅለ መንግሥቱ ዓላማ የተዝረከረከውን የላሚዛናን መንግሥት የማጥራት እርምጃ ሲል ጠራው። በአገዛዙ ውስጥ ሕግ እንዲከበር እንደሚያደርግና ሙስናን ነቅሎ እንደሚጥል ቃል ገባ። ለዚህም በቀድሞ የመንግሥት ኃላፊዎች የተፈጸሙ ወንጀሎችን የሚመረምርና የሲቪል ሰርቪስ ሪፎርም የሚሠራ ኮሚቴ አዋቀረ። መፈንቅለ መንግሥቱ ከጅምሩ ድጋፍ አገኘ። በሲኤምአርፒኤን የተዋቀረው አዲስ መንግሥት ተራማጅ ሀገር ወዳድ ሲቪል ሚኒስትሮችን በማካተቱ ከንግድ ማኅበራት በኩል ትልቅ ድጋፍ ተቸረው። ሳንካራ በዚህ መፈንቅለ መንግሥት ውስጥ ምንም ተሳትፎ አልነበረውም። በእርግጥ ወጣት መኮንኖች ለመፈንቅለ መንግሥቱ ድጋፍ አልነፈጉትም። ሳንካራም ይሁን ጓደኞቹ ሙስናን ለመዋጋት ቁርጠኛ እስከሆነ ድረስ ሊደግፉት አላመነቱም። ነገር ግን በመሪነት የተሰባሰቡትን ኮሎኔሎች የፖለቲካ አክራሪነት በጥርጣሬ ከማየት አልተመለሱም። በመሆኑም የቆሙበት መስመር አደገኛ ሆነባቸው። በአንድ በኩል እንደ ወታደራዊ ኃላፊነታቸው የበላይ መኮንኖቻቸውን መከተል ሲጠበቅባቸው፣ በሌላ በኩል ደግሞ በአዲሱ መንግሥት ውስጥ ኃላፊነት ወስዶ መስራት ያሰቡትን ስር ነቀል ለውጥ ለማምጣት አመቺ እንደማይሆን አመኑ። በሳንካራ የሚመራው የወጣት መኮንኖች እንቅስቃሴ ገና ያልጠና ስለነበረ በሂደቱ ውስጥ ተጽዕኖ ለመፍጠር አደጋች እንደሚሆንበት ግልጽ ነው። ያም ሆኖ የእነዚህ ወጣት መኮንኖች ተቀባይነት በሰራዊቱ ውስጥም ይሁን ውጪ ባለው የምሁራንና የተማሪዎች ስብስብ ዘንድ እያደገ ከመሄድ ያገደው አልነበረም። አጀማመር ላይ የነበራቸው ተቀባይነት እየሳሳ የመጣው የሲኤምአርፒኤን መኮንኖች በስልጣናቸው ጸንተው ለመቆየት ያግዛቸው ዘንድ እነኚህን ወጣት መኮንኖች ወደ ራሳቸው ማስጠጋት ያዙ። ወጣቶቹን የማማለል እንቅስቃሴ ላይ ተጠመዱ። የሳንካራን የመምራት ብቃትና ያለውን የፖለቲካ ድጋፍ ያጤነው ወታደራዊ መንግሥት የሰራዊቱ መምሪያ ክፍል ኃላፊ አድርጎ ሾመው። ብዙም ሳይቆይ የሚኒስትርነት ሹመት ቀረበለት። ሳንካራ ግን ለሹመቱ ዝግጁ አልነበረም። በጥንቃቄ በተጻፈ ደብዳቤ
በንጹህ ህሊናው ምንም አይነት የፖለቲካ ስልጣን ላለመውሰድ መወሰኑን ጠቅሶ ለዜርቦ አሳወቀ። አንዳንዶቹ ሲቪል የፖለቲካ ጓዶቹ በውሳኔው ተስማሙ። ሌሎቹ በአንጻሩ በቀጥታ እምቢታን መግለጹ ሊያስጠረጥረውና እሱንም ሆነ ጓደኞቹን ሊያስቀረጥፋቸው እንደሚችል አስረድተው ኃላፊነቱን እንዲቀበል ወተወቱት። በመጨረሻም ከብዙ ድርድር በኋላ ያለ ልቡ የኢንፎርሜሽን ሚኒስትር ሆኖ ተሾመ። ሹመቱን ሲረከብ ሁለት ቅድመ ሁኔታዎችን አስቀመጠ። አንደኛው በፖ ማሰልጠኛ ተቋም ምክትሉ ሆኖ የሚያገለግለው ብሌዝ ኮምፓወሬ የእርሱን ቦታ እንዲተካ ይደረግልኝ የሚል ነው። ሁለተኛው በሚኒስትርነት ቦታው የሚቆየው የሚተካው ሰው እስኪገኝ ለ2 ወራት ብቻ እንደሆነ እንዲቀበሉት የሚጠይቅ ነበር። መስከረም 13 1981 ሳንካራ የመጀመሪያው በሆነው የመንግስት ሚኒስትርነት ቦታው ላይ ተሰየመ። በዚህ የሥራ ኃላፊነት ብዙ እንደማይቆይ ያውቃል። ነገር ግን ቦታው ላይ እስካለ ድረስ በሥርዓትና በቁርጠኝነት ማገልገሉን ቀጠለ። የትምህርት ቤት ታማኝ ጓደኛውን ፊዴል ቶዌን የጽሕፈት ቤቱ ኃላፊ አድርጎ ሾመ። እሳት የላሱ ወጣት ጋዜጠኞችን መልምሎ የብሔራዊ ጣቢያውን ሥራ እንዲከታተሉ አሰማራ። ገና ከጅምሩ የሳንካራ የሚኒስትርነት ጠባይ እስካሁን በመንግሥት ውስጥ ከታዩ ሚኒስትሮች ሁሉ የተለየ ሆነ። መንግሥት የመደበለትን መኪና ትቶ ብስክሌት እየጋለበ ወደ ሥራ ይመላለሳል። በኦጋዱጉ አቧራማ ጎዳናዎች ላይ እንደ ተራ ሰው በብስክሌት ሲመላለስ መታየቱ በእርግጥም ይህ ሰው ቅንጦት የማያሸንፈው ወጣት የሕዝብ አገልጋይ የመሆን ፍላጎት እንዳለው ማሳያ ተደርጎ ተወሰደ። ለጋዜጠኞች የሳንካራ የኢንፎርሜሽን ሚኒስትርነት አመራር ከቀደመው ሚኒስትር ፍጹም የተለየ ሆነባቸው። የቃላት አጠቃቀማቸውን እንዲያለሳልሱና የመንግስትን ተግባር እንዲያንቆለጳጵሱ ከማሳሰብ ይልቅ ያዩትንና የታዘቡትን በቅጡ እንዲዘግቡ ያበረታታቸው ገባ። ለዓመታት የዘለቀውን የመንግስት ወከባ እንዲህ በቶሎ አውልቆ መጣል ቀላል ባለመሆኑ አንዳንድ ጋዜጠኞች የዚህን ወታደር አመራር በጥርጣሬ መመልከታቸው አልቀረም። ውሎ ሲያድር በዚህ ሰው አመራር የሚዲያ ሚና በጥልቀት መመርመር ላይ የሚተጋ ሆነ። በከፍተኛ ኃላፊነት ላይ ባሉ አካላት የሚፈጸሙ ቅሌቶች የግል በሆነው ሎብ ዘርቫንተር ጋዜጣ ላይ ብቻ ሳይሆን መንግስታዊ በሆነው ሳምንታዊ ጋዜጣ ኬር ፎር አፍሪካ ላይም ይወጡ ጀመር። በአንድ የኢንቨስትመንት ባንክ ኃላፊ በነበረ ግለሰብ የሕዝብ ሀብት መመዝበሩን ጦማሮች አወጡ። የንግድ ሚኒስቴር ውስጥ ያለ አንድ ባለስልጣን ለአንድ ነጋዴ ሕጋዊ ባልሆነ መንገድ የስንዴ አስመጪነት ፈቃድ ሰጥቷል የሚል ዘገባ ተነበበ። እነዚህ መረጃዎች በሕዝብ ዘንድ ቁጣን ቀሰቀሱ። ይሁንና በወቅቱ የተከሰሱት በሙስና የተጠረጠሩት የተወሰኑ የፖስታ ቤት ሰራተኞች ብቻ ናቸው። ወግ አጥባቂዎቹ የመንግስት ባለስልጣናት በጋዜጦቹ ዘገባ አልተደሰቱም። ይባስ ብሎ ፖሊስ የብሔራዊ ዜና አገልግሎት ዳይሬክተሩን የኢንቨስትመንት ባንኩን መረጃ ያለ አግባብ ይፋ አድርጓል በሚል ክስ ለጥያቄ እንደሚፈልገው አሳወቀ። ሳንካራ ይህንን ሲሰማ በቀጥታ ለሀገር ውስጥ ጉዳይ ሚኒስትሩ ተቃውሞውን አቀረበ። ቀጥሎ በጻፈው ደብዳቤ እንዲህ አይነቱ ማዋከብ ሚዲያው የተቋቋመበትን ትክክለኛ መረጃ ለሕዝብ የማድረስ አደራ የሚቀለብስ ነው ሲል ድርጊቱን ኮነነ። ወዲያው የፖለቲካ ትኩሳት በሀገሪቷ በድጋሚ አገረሸ። በሲኤምአርፒኤን የሚመራው መንግስት ቃል እንደገባው ሙስናን ከመዋጋት ይልቅ የመንግስት ተቺዎችን ማዋከብ ላይ ተጠመደ። ሞጋች የተማሪ ማህበረሰብ አንቂዎች ታሰሩ። ለሰራተኛ ማህበራት የተሻለ የኑሮ ሁኔታ ይፈጠርልን ጥያቄ የመንግስት ምላሽ መብት መግፈፍ ሆነ። ዋነኛውን የፌዴሬሽን ማህበራት አፈረሰ። የሳንካራ የትምህርት ቤት ጓደኛ የነበረውን ሶማን ቱሬን ጨምሮ የፌዴሬሽኑ አመራሮች እንዲታሰሩ ትዕዛዝ ተላለፈባቸው። ቱሬ በሳንካራ የአክስት ልጅ ኸርነስት ኖንግማ አድራኦጎ አውቶሞቢል ሸሽቶ ወደ ጦር ማሰልጠኛው አፖ መሄዱ ተነገረ። የሲኤምአርፒኤን እያደር ጨቋኝ የመሆን አባዜ ሳንካራና ወጣት መኮንኖች የራሳቸውን የፖለቲካ እንቅስቃሴ እንዲያጠናክሩ አስገደዳቸው። በዘረጉት የሐሳብ ማንጸባረቂያ አስኳል ውስጥ በሰራዊቱ እንዲሁም በተማሪዎችና በማኅበራት ኅብረት ውስጥ ካሉ ጓዶቻቸው ጋር ዕቅድ መንደፍ ጀመሩ። ሳንካራ ከመንግሥት ጋር ያለውን ንክኪ ጨርሶ አቋረጠ። ከኃላፊነቱ እንዲያነሱት ሲወተውት የሲኤምአርፒኤን ሰዎች ጆሮ ዳባ ብለው ለ2 ወራት ተስማምቶ የያዘውን ኃላፊነት
7 ወራት እንዲቆይበት ስላደረጉት በራሱ ፍቃድ ኃላፊነቱን ለመልቀቅ ተገደደ። መልቀቁን ትንሽ ድራማዊና ቆስቋሽ በሆነ መንገድ አሳወቀ። ሚያዝያ 12 1982 የሲኤምአርፒኤን መኮንኖች የመጀመሪያውን ዋና ግምገማ ሊያካሂዱ 3 ቀናት ሲቀሯቸው ሳንካራ ለፕሬዝዳንቱ በቀጥታ የመልቀቂያ ደብዳቤውን አስገባ። መንግስታቸው ለጥቂቶች የቆመና ብዙሃኑን የዘነጋ መሆኑን በድፍረት አንጸባረቀ። ቀጥሎም በአፍሪካ የሲኔማ ዘርፍ ኃላፊ ሚኒስትሮች ስብሰባ የመዝጊያ ስነ ስርዓት ላይ በቀጥታ የሬዲዮ ስርጭት ንግግር በሚያደርግበት ወቅት በገዛ ፈቃዱ መልቀቁን አወጀ። ፕሬዝዳንት ዜርቦ በታደሙበት በዚያ ስነ ስርዓት ላይ ስለመናገር ነፃነት ጠንከር ያለ ንግግር አደረገ። ንግግሩን ተግሳጽ ህዝባቸውን ላፈኑቱ ሲል ቋጨ። ከፍተኛ መኮንኖች ሳንካራን ወዲያውኑ በማሰር ቁጣቸውን ገለጹ። ከማዕረጉ ዝቅ አድርገው ዴዱጉ ከሚገኘው ወታደራዊ ካምፕ ላኩት። የሳንካራ ግልጽ ተቃውሞ በከፍተኛ መኮንኖችና በወጣት መኮንኖች መካከል ያለው ግንኙነት ጥርት ያለ መስመር እንዲያበጅ አደረገ። ልዩነቱ ከ3 ቀናት በኋላ በተካሄደ ግምገማ ላይ ፍርጥርጥ ብሎ ታየ። ኮምፓውሬና የሳንካራ ሌላኛው ወዳጅ ሄነሪ ዞንጎ ራሳቸውን አገለሉ። እንደ ሳንካራ ሁሉ እነርሱም ወደ ሩቅ ወታደራዊ ካምፖች ተጋዙ። ተራርቀው በመታሰራቸው የተነሳ በዋኖቹ የስር ነቀል ለውጥ ናፋቂ መኮንኖች መካከል የነበረውን የመረጃ ልውውጥ ማስቀጠል አዳጋች ሆነ። ሆኖም በተበጣጠሰና በተራራቀ ጊዜም ቢሆን መልእክት መለዋወጥ አላቆሙም። ቀሪዎቹ በፊናቸው የመረጃ ልውውጡ እንዳይቋረጥ ሳያሰልሱ ጥረት አደረጉ። በሲኤምአርፒኤን ውስጥ የተፈጠረው የአቋም መከፋፈል ደግሞ የበለጠ እንዲጠናከሩ እድል ፈጠረላቸው። በተከፋፈለው ሰራዊት ውስጥ የሳንካራንና ጓደኞቹን ሚስጥራዊ አካሄድ የማያውቁ የፕሬዝዳንት ዜርቦ ተቀናቃኞች መፈንቅለ መንግስት ለማድረግ ቆርጠው ተነሱ። ሊያደርጉት ባሰቡት መፈንቅለ መንግስት ውስጥ ወጣት የለውጥ ናፋቂ መኮንኖች እንዲሳተፉ አግባቧቸው። ጓዶቹ ስለ ዕቅዳቸው ባዋዩት ጊዜ ሳንካራ ጉዳዩን ውድቅ አደረገባቸው። በወታደራዊ የበላይነት የሚደረግ መፈንቅለ መንግስት የታሰበውን ለውጥ አያመጣም፣ ከዚህ በፊት የሲቪል ፖለቲከኞችና የለውጥ ታጋዮች ያሳተፈ የፖለቲካ ግንኙነት መፈጠር መቻል አለበት ሲል ሊያስረዳቸው ሞከረ። የሳንካራ ደጋፊዎች በሐሳቡ ተስማምተው ወደ ኋላ ፈገፈጉ። ሌሎች መኮንኖች ግን በሰራዊቱ ኢታማዦር ሹም ኮማንደር ጋብርኤል ሶቤ ዮሪያን እየተመሩ እርምጃ ወሰዱ። ህዳር 7 1982 የዜቦርን መንግስት አውርደው ሲኤስፒ የተሰኘ ወታደራዊ መንግስት አቋቋሙ። መፈንቅለ መንግስት አድራጊዎቹ የተሰባሰቡት ዜርቦን በመቃወም ብቻ ስለነበር የተቀናጀ ዕቅድም ሆነ የተደራጀ አመራር አልነበራቸውም። በመሆኑም የስር ነቀል ለውጥ ጠንሳሾቹ ወደሚፈልጉት መንገድ ሊመሯቸው ቀላል ሆነላቸው። በሲኤስፒ የመጀመሪያ ውሳኔ ላይ ተጽዕኗቸው በጉልህ ታየ። የዜርቦ መንግስት ሀብት በማባከን በሙስና በአቋራጭ መበልጸግ በሰራተኞችና ተማሪዎች ጭቆና እንዲወገዝ ያሰሙት ድምፅ ሚዛን ደፋ። ሲኤስፒ ከሁሉም ወታደራዊ እዞች የተውጣጡ 120 አባላት ያሉት ሰፋ ያለ አካል ሆኖ እንደገና እንዲዋቀር ያቀረቡት ሐሳብ ተቀባይነት አገኘ። በመፈንቅለ መንግስቱ ወቅት ሳንካራ ከሳምንታት በፊት የተወለደለትን ሁለተኛ ልጁን ኦገስትን ለማየት ተፈቅዶለት ኦጋዱጉ መጥቶ ነበር። ኦጋዱጉ ውስጥ መታየቱ ከመፈንቅለ መንግስቱ ጀርባ ያለው ቁልፍ ሰው እርሱ ሳይሆን አይቀርም ተብሎ እንዲወራ በር ከፈተ። በእርግጥ በሲኤስፒ ውስጥ ባለው የመሪነት እጥረት የተነሳ ቡድኑ ውስጥ ያሉ የእርሱ ደጋፊዎች ስሙን ለፕሬዝዳንትነት አስተላልፈዋል። እርሱ ግን ለመቀበል አልወደደም። ሌሎች ጓዶች የመፈንቅለ መንግስቱን መሪ ሶሜ ዮሪያንን በአማራጭነት አቀረቡ። ነገር ግን የስር ነቀል ለውጥ እንቅስቃሴው መኮንኖች ሰውየው የሀገሪቱ የመጀመሪያ ፕሬዝዳንት ሞሪስ ያሜኦጎ ወዳጅና ወግ አጥባቂ ነው ሲሉ ውክልናውን ተቃወሙ። በመጨረሻም የሰራዊቱ የሕክምና አገልግሎት ኃላፊ የነበረው ጂያን ባፕቲስት ኦድራኦጎ ፕሬዝዳንት እንዲሆን ስምምነት ላይ ተደረሰ። የስር ነቀል ለውጥ አብዮተኞቹ በአዲሱ የሲኤስፒ ሰፊ ስብሰባ ውስጥ ተጽዕኗቸው ከቁጥራቸው ገዝፎ መታየት ጀመረ። የሳንካራ የቅርብ ሰዎች የሆኑት ኮማንደር ጂያንና ምክትል ሌፍትናንት ሂሊየን የሲኤስፒ ሴክሬታሪ ጀነራል ምክትል ሴክሬታሪ ጀነራል ሆነው ተሾሙ። በመጀመሪያ የሥራ ኃላፊነታቸው ሳንካራን
ኮምፓወሬንና ዞንጎን ወደ ቀድሞ የካፒቴንነት ማዕረጋቸው እንዲመለሱ አደረጉ። አሁን ነገሮች መስመር እየያዙ መጡ። ሳንካራ ለውጡን በወጉ ሊጠቀምበት ተዘጋጀ። ሕዝቡና የተራማጅ ለውጥ አቀንቃኞች ይበልጥ እንዲቀራረቡ በትጋት ማሰነ። ሳንካራ መንግስትን በይፋ ባይቀላቀልም የሲኤስፒን ውክልና እየተቀበለ የተለያዩ ህዝባዊ ስብሰባዎች ላይ ንግግር እንዲያደርግ እድል ተሰጠው። ታህሳስ መጨረሻ ላይ በተካሄደው ተጽዕኖ ፈጣሪ የሁለተኛ ደረጃና ዩኒቨርሲቲ መምህራን ህብረት ስብሰባ ላይ በውክልና ንግግር እንዲያደርግ ተላከ። በንግግሩ ተስፋን የሚፈነጥቅ መልእክት አስተላለፈ። እንደ ቮልቲክ ህዝቦች ሁሉ በችግሮች ውስጥ ሲንከላወስ የኖረው ሰራዊት በትግሉ ታሪክ ሊቀየር ጫፍ መድረሱን አስታወቀ። አዲሱ መንግስት የማህበራት መብቶችን እንደሚያስከብር ቃል ገባ። የግል ጋዜጣ የሆነው ሎብዘርቫንተር በንግድ ማህበራትና በመንግስት መካከል ለዓመታት የዘለቀ መሸነጋገል ቢታይም አንድ የቮልታይክ ወታደራዊ መሪ የሆነ መኮንን በዚህ ልክ በይፋ እንዲህ አይነት ቃል ሲገባ ሳንካራ የመጀመሪያው ሆነ ሲል ጻፈ። በቀጣዩ ወር ጥር 10 1983 እንደ ኤሮፓውያን አቆጣጠር ሲኤስፒ የሳንካራን እያደገ ያለ የፖለቲካ ተቀባይነት ከግምት ውስጥ በማስገባት የሀገሪቱ ጠቅላይ ሚኒስትር አድርጎ ሰየመው። በዚህ ጊዜ ሳንካራ ሹመቱን በፍጹም ዝግጁነት ሳያመነታ ተቀበለ። አዲሱ ስልጣን ከፕሬዝዳንት ኦድራኦጎን ቀጥሎ የሀገሪቱ ሁለተኛው ቁልፍ ሰው እንዲሆን አስቻለው። የሚኒስትሮችን የቀን ከቀን ክንውን የመምራት ኃላፊነት የእርሱ ሆነ። ሳንካራ የካቲት 1 1983 እንደ ኤሮፓውያን አቆጣጠር ላይ ቃለ መሐላ ፈጽሞ በይፋ ስልጣኑን ተረከበ። በበዓለ ሲመት ንግግሩ ላይ የመንግስትን ስልጣን የተረከቡት እርሱና ጓደኞቹ ከራሳቸው ይልቅ የሁል ጊዜ የችግሮች ገፈት ቀማሽ የሆነውን ሰፊውን ህዝብ ያለ አድሎ እንደሚያገለግሉ ቃል ገባ። ህዝቡ ነፃነትን ይሻል አለ። ይህን ነፃነት በተወናበደ መንገድ እየተረጎምን ከፊሎች በብዙሃኑ ላይ ዝርፊያ፣ ያለ አግባብ መበልጸግና ምዝበራን የሚያስፈጽሙበት አውድ ልናደርገው አይገባም ሲል አስጠነቀቀ። የመንግስት ባለስልጣናት ተሽሞንሙነውና ተሸልመው ከሚውሉባቸው ቅንጡ ቢሮዎቻቸውና መኖሪያ ቤቶቻቸው ወጥተው ከህዝባቸው ጋር ዝቅ ብለው በመስራት አርአያ እንዲሆኑ ጥሪውን አስተላለፈ። በጠቅላይ ሚኒስትርነት ስልጣኑ ለመጀመሪያ ጊዜ ሀገሩን በዓለም አቀፍ መድረክ የመወከል ዕድል አገኘ። የካቲት መጨረሻ አካባቢ ፈረንሳይና እንደ ኮት ዲቯር ያሉ ጎረቤት ሀገራት በሀገሩ ላይ ያላቸውን ከፍተኛ ተጽዕኖ እንዲቀንሱ ለማድረግ ከሊቢያው መሪ ሙአመር ጋዳፊ ጋር በሊቢያ ተወያየ። ጋዳፊ ሞቅ አድርጎ ተቀበለው። ድጋፉ እንደማይለየው ቃል ገብቶ በክብር ሸኘው። በዚያው ወር ጋዳፊ ለአፍታ አፐር ቮልታን ጎብኝቶ ተመለሰ። ይህ የሁለቱ መሪዎች መቀራረብ በአንዳንድ ብዙሃን መገናኛዎች ዘንድ ሳንካራ የጮሌው የሊቢያ መሪ ሎሌ እየሆነ ነው የሚል ትችት አስነሳበት። በእርግጥ ጋዳፊም ሳንካራ የእርሱን የፖለቲካ አካሄድ እንዲከተል ግፊት ያደርግ እንደነበር ተሰምቷል። ሳንካራ ግን እንዲህ ሲል መልሶለታል። እኛ ለፖለቲካ እንግዳ አይደለንም። በእርግጥ ያንተን ልምድ እናደንቃለን፣ ግን የምንኖረው የራሳችንን ነው። መጋቢት አጋማሽ ላይ ሳንካራ ሀገሩን አፐር ቮልታን ወክሎ ኒው ዴሊ ላይ በተካሄደው የታዳጊ ሀገራት ስብሰባ ላይ ታደመ። በዚህ ስብሰባ ወቅት የኩባው ፊደል ካስትሮን ጨምሮ የሞዛምቢኩን ሳሞራ ማኬልና የግሪናዳውን ሞሪስ ቢሾፕን ከመሳሰሉ አብዮተኞች ጋር የመገናኘት ዕድል አገኘ። ሳንካራ ስብሰባው ላይ ባደረገው ንግግር በግልጽ የነን አላይንድ ሙቭመንት ደጋፊ መሆኑን አንጸባረቀ። ለኤል ሳልቫዶር ጸረ ኢምፔሪያሊስት አቀንቃኞችና በሳንዲኒስታ ለሚመራው የኒካራጓዋ መንግስት ዕውቅና ሰጠ። ሳንካራ ጊዜው መድረሱን ሲረዳ በሀገሩ አፐር ቮልታ አብዮተኛ አመለካከቱን በግልጽ ማንጸባረቅ ያዘ። መጋቢት 26 1983 ላይ ሲኤስፒ በከፍተኛ አመራሮቹ የሚመራ ትልቅ ህዝባዊ ንቅናቄ በኦጋዱጉ አካሄደ። በመጀመሪያ ሴክሬታሪ ጀነራሉ ሊንጋኒ አጭር የመክፈቻ ንግግር አደረገ። በንግግሩ መዝባሪዎችንና አፍራሽ የኢምፔሪያሊስት እንቅስቃሴዎችን አወገዘ። የእርሱን እግር ተከትሎ ሳንካራ መድረኩን ተረከበ። በቅድሚያ እያደረጋቸው ያሉትን የውጭ ግንኙነቶችና ዓለም ላይ ካሉ አብዮተኞች ጋር የፈጠረውን ትስስሮች አስፈላጊነት አጉልቶ ለማሳየት ሞከረ።
ቀጠለና በየዘርፉ ተሰግስገው የህዝቡን የሚመዘብሩ አካላት ላይ ጠንከር ያለ ትችት ሰነዘረ። ቢሮክራቶች፣ የፓርቲ ፖለቲከኞች፣ የሃይማኖትና የማህበረሰብ መሪዎች ነን ባዮችና ሙሰኛ ባለስልጣናት ከፍተኛውን ውርጅብኝ ተቀበሉ። እነኚህን የህዝብ ጸር ብሎ የሰየማቸውን አካላት የአጥር ላይ እስስቶችና የተራቡ ቀበሮች ሲል ወረፋቸው። በንግግሩ ጣልቃ ታዳሚውን ለማሳተፍ ጥያቄ አዘል መልእክቶችን ይወረውር ነበር። በሙስና የተጨማለቁ የህዝብ አገልጋዮች በመንግስታችን ውስጥ እንዲቆዩ ትፈልጋላችሁ? ህዝቡ አንፈልግም። እንግዲያውስ ልናስወግዳቸው ይገባል፣ እናስወግዳቸዋለን። ቀጠል አደረገና ሙሰኛ ወታደሮች አብረውን እንዲቀጥሉ ትፈልጋላችሁ? ህዝቡ አንፈልግም። እንግዲያውስ ልናስወግዳቸው ይገባል፣ እናስወግዳቸዋለን። ሳንካራ መድረኩን ሲለቅ ፕሬዝዳንት ኦድራኦጎ ያዘጋጀውን ንግግር ለማሰማት መድረኩ ላይ ወጣ። ነገር ግን በጠቅላይ ሚኒስትሩ በግልጽ ተበልጧል። ንግግሩ ቀልብን የሚገዛ አልነበረም። ከተወሰኑ ሳምንታት በኋላ ግንቦት 14 ላይ ሌላ ተመሳሳይ የህዝብ ንቅናቄ በቦቦ ዲዮላሶ ተካሄደ። ተመሳሳይ ስሜት ተንጸባረቀ። ሳንካራ ንቅናቄውን ለመታደም ከተጠሩት የተማሪ ንቅናቄ አባላት ዘንድ የተለየ ድጋፍ ተበረከተለት። ፕሬዝዳንት ኦድራኦጎ ለንግግር ሲነሳ ታዳሚው በፍጹም ዝምታ ተቀበለው። ቀጥሎ ንግግሩን ማሰማት ሲጀምር ታዳሚው ሳንካራ ሳንካራ የሚል አንድ አይነት ድምጽ እያሰማ ተበተነ። የሳንካራ በሀገር ውስጥና በውጭ የፖለቲካ ተቀባይነት ማግኘት ሀገር ውስጥ ያሉ አብዮተኞች ከእርሱ ጋር ያላቸውን ቀረቤታ እንዲያጠናክሩ ምክንያት ሆኗቸዋል። ነገር ግን ይህ ሁኔታ ወግ አጥባቂ በሆኑ የሲኤስፒ መኮንኖችና በፈረንሳይ መንግስት ዘንድ አልተወደደም። ከቦቦ ዲዮላሶ ንቅናቄ ከሁለት ቀናት በኋላ የፈረንሳዩ ፕሬዝዳንት ፍራንሷ ሜትሮ የአፍሪካ ጉዳዮች አማካሪ የሆኑት ጋይ ፔን ለይፋዊ ጉብኝት አፐር ቮልታ ተገኙ። በቀጣዩ ቀን ጠዋት ግንቦት 17 የታጠቁ ወታደሮች የሳንካራን ቤት ከበው በቁጥጥር ስር አዋሉት። የተቀሩት ወታደሮች የከተማዋን ቁልፍ ቦታዎች ተቆጣጥረው ሊንጋኒን አሰሩ። ካፒቴን ዞንጎ ድርጊቱን በመቃወም የተወሰኑ ወታደሮችን አደራጅቶ ምላሽ ለመስጠት ተሰናዳ። ይህን ያዩት የመንግስት አካላት ሳንካራ ከታሰረበት ሆኖ ከዞንጎ ጋር በስልክ እንዲገናኝ አደረጉ። ሳንካራ ደም መፋሰስን ለመግታት ሲል ነገሩን እንዲተው ስላለሳለሰው ዞንጎ ለጊዜው እንቅስቃሴውን ገታ። የፖለቲካ አንቂ የሆነው ጓደኛው ቫሌሪ ሶሜ በበኩሉ ከእስራት ሸሽቶ ወደ ፖ ማሰልጠኛ ቀና። የፖ ኮማንዶዎችን እየሆነ ስላለው ነገር አስረድቶ እንዲዘጋጁ አደረገ። ካፒቴን ኮምፓውሬ ጉዞ ላይ ስለነበር ሊያደራጃቸው ባይችልም የተቀሩት ኮማንዶዎች ራሳቸውን አደራጅተው ከተማዋን ተቆጣጠሩ። ኮምፓውሬ ከሄደበት ተመልሶ ሲቀላቀላቸው ደግሞ በይፋ ኦጋዱጉ ላይ ላለው መንግስት እንደማይታዘዙ አስታወቁ። ሳንካራን ያሰረው አዲሱ ሲኤስፒ 11 የተሰኘው አደረጃጀት ጂያን ባፕቲስት ኦድራኦጎን ለስሙ በፕሬዝዳንትነት ከፊት አስቀመጠ። ከኋላ ዘዋሪ ሆኖ ብቅ ያለው ግን ሶሜ ዮሪያን ነበር። ሳንካራ ገለል ከተደረገ በኋላ በዚያው ቀን ፕሬዝዳንት ኦድራኦጎ ከፔን ጋር ተወያየ። በንግግራቸው ከፈረንሳይ መንግስት ከፍተኛ የሆነ የገንዘብ ድጋፍ እንደሚያገኝ ቃል ተገባለት። ሳንካራን ገሸሽ በማድረግ የተወሰደው ፖለቲካውን የመቀልበስ እርምጃ ነገሩ ይበልጥ እንዲያተኩስ ምክንያት ከመሆን ውጪ መፍትሄ አላመጣም። ተቃውሞው ሊቀጣጠል ጊዜ አልወሰደበትም። ከግንቦት 20 እስከ 21 ኦጋዱጉ ቁጣን በተቀላቀሉ ተቃውሞዎች ተናጠች። ተማሪዎች፣ የከተማዋ ወጣቶችና የተለያዩ ማህበራት አባላት ተቃውሞውን አጦዙት። ተቃዋሚዎች የሳንካራን ስም በጩኸት እየጠሩ ቁጣቸውን አንጸባረቁ። ኢምፔሪያሊዝም እንዲያከትም ከድርጊቱ ጀርባ እንዳለች የታመነባት ፈረንሳይ እጇን እንድታነሳ አሳሰቡ።
በከፍተኛ የህዝብ ተቃውሞ የተፈረከረከው አዲሱ መዋቅር በፖ የሚገኙ ኮማንዶዎች እምቢተኝነትን ሲያስተውል ለመለሳለስ ተገደደ። ወዲያው ሳንካራንና ሊንጋኒንን ከእስር ፈቶ ድርድር እንዲጀመር ፍላጎቶች ታዩ። ሳንካራ ወደ ፖ ማሰልጠኛ ሳይቀር እንዲሄድ ተፈቀደለት። በፖ የጀግንነት አቀባበል ጠበቀው። ፖለቲካዊ ፍጥጫው እንዲህ እንዲያ እያለ ለ2 ወራት ቀጠለ። የሳንካራውያን ስብስብ ለማይቀረው ለውጥ ራሱን በወጉ አደራጀ። በመኮንኖችና በሲቪል ፖለቲከኞች መካከል እቅድ ተነደፈ። ማን የትኛውን የሚኒስትርነት ቦታ ይረከባል የሚለው በዝርዝር ለውይይት ቀረበ። ከግራ ዘመም ቡድኖች፣ ተማሪዎችና የማህበራት ተወካዮች የተውጣጣ ህቡ ኮሚቴ ተዋቀረ። የፖ ወታደሮች ለወጣቶች ወታደራዊ ስልጠና መስጠት እንዲጀምሩ ተደረገ። ይህ እየሆነ ባለበት ወቅት በኦጋዱጉ መንግስትና በፖ ኮማንዶዎች መካከል መልእክተኞች ተመላለሱ። ነገሩ እየተካረረ ሲመጣ ሳንካራ ደም መፋሰስን ለማስቀረት ከፕሬዝዳንት ኦድራኦጎ ጋር ድርድር አካሄደ። ነሐሴ 4 1983 ላይ በተካሄደው ድርድር ኦድራኦጎ ከፕሬዝዳንትነት በፈቃዳቸው እንደሚለቁ አሳወቁ። ከጀርባ ሆኖ መንግስትን ሲዘውር የነበረው ሶሜ ዮሪያን ግን ሳንካራን፣ ሊንጋኒንና ዞንጎን አስገድሎ ስልጣን የመጠቅለል ወሳኝ ዕቅድ መንደፉን ፖ ለሚገኙ የኮምፓወሬ ኮማንዶዎች መረጃ ደረሰ። የፖ ኮማንዶዎች ሳይቀደሙ ለመቅደም ፈጣን እርምጃ ለመውሰድ ተገደዱ። ነሐሴ 4 ድርድሩ በተካሄደበት ቀን ከሰዓት በኋላ የፖ ኮማንዶዎች በብሌስ ኮምፓወሬ እየተመሩ ፖል ለቀው ወደ ኦጋዱጉ አመሩ። ፖ ባስታጠቋቸው ሲቪሎች እንድትጠበቅ አደረጉ። ኮማንዶዎቹ ከአንድ የካናዳ የግንባታ ተቋም በተገኙ ትላልቅ መኪኖች እየተጫኑ በፍጥነት ኦጋዱጉ ደረሱ። ቁልፍ ቦታዎችንም ፈጥነው ከበቡ። የፕሬዝዳንቱን ቢሮ፣ ሬዲዮ ጣቢያውን፣ የጸጥታና የደህንነት ዋና መስሪያ ቤቱንና በጉያም ካምፕ የሚገኙ የታጠቁ ቡድኖች ሁሉም ተከበቡ። በህቡ የተደራጁ የሲቪል ቡድኖች በበኩላቸው መንገድ በመምራትና የመብራት መስመሮችን በማጥፋት ወሳኝ ሚና ተጫወቱ። ምሽት 3:30 ላይ በተቀናጀና በብልሃት በተመራው ዘመቻ ኮማንዶዎቹ ኢላማ ውስጥ የነበሩትን ሁሉንም ወሳኝ ቦታዎች በቁጥጥር ስር አዋሉ። ወጣት መኮንኖች የአየር ኃይሉንና የጦር መሳሪያ ክምችት ካምፑን የራሳቸው አደረጉ። ባጭሩ በውስን መስዋዕትነት መንግስትን ማኮላሸት ቻሉ። ያልጠበቁት ውርጅብኝ የዘነበባቸው ሶሜ ዮሪያንና ሌላው ወግ አጥባቂ መኮንን ፌዴል ፈረጠጡ። ከብዙ ቀናት ማሳደድ በኋላ በመሸሽ ላይ ሳሉ በተኩስ ልውውጥ ተገደሉ። ነሐሴ 4 ምሽት 4 ሰዓት ላይ ሳንካራ የመንግስትን መወገድና የአዲሱን አብዮት መጀመር በራዲዮ አበሰረ። ሌሊቱን ሙሉ በፈረንሳይኛ በሙሬና በጉርኑሲ ሲያስተላልፍ ባደረው መልእክቱ አዲስ ብሔራዊ አብዮታዊ ምክር ቤት መቋቋሙን ይፋ አደረገ። በሁሉም የሀገሪቱ አካባቢዎች ያሉ ነዋሪዎች በያሉበት ራሳቸውን በማደራጀት እንዲደግፉት ጥሪ አስተላለፈ። የአዲሱ መንግስት ዓላማ ህዝቡን ወደ እውነተኛ ነጻነት ማሸጋገር እንዲሁም ተጨባጭ ኢኮኖሚያዊና ማህበራዊ ለውጥ ማምጣት መሆኑን አጽንዖት ሰጥቶ ተናገረ። ምዕራፍ 3 አዲስ ሀገር አዲስ ማንነት። ሳንካራና ጓዶቹ ነሐሴ 4 1983 ላይ የመንግስትነት ስልጣኑን ሲረከቡ ፓርቲያቸውን ናሽናል ካውንስል ኦፍ ሪቮሉሽን ሲኤንአር የሚል ስያሜ ሰጡት። ስያሜው ሊያጠራጥር በማይችል ሁኔታ ሰዎቹ ለስር ነቀል የፖለቲካ ለውጥ የተዘጋጁ ስለመሆናቸው ማሳያ ተደርጎ ተቆጠረ። በቀጣዩ ቀን ኦጋዱጉ በድጋፍ ሰልፍ ማዕበል ተጥለቀለቀች። የድጋፍ ሰልፎቹ በተለያዩ ከተሞች ተካሄዱ። በሰልፎቹ ላይ በተለይ በወጣቶች ዘንድ የተንጸባረቀው ስሜት ሀገሪቷ በመጨረሻ ተጨባጭ ስር ነቀል ለውጥ ሊካሄድባት ነው የሚል ተስፋን አጫረ። የ33 ዓመቱ ፍልቅልቅ ቆፍጣና ወታደር ጊዜ ማባከን አልወደደም። የአብዮቱን መስመር በግልጽ አስቀመጠ።
ድንቁርናን፣ በሽታንና ምዝበራን በፍጥነት ማዳከም፣ ሕዝቡን ለልማት በማሰለፍ የሀገሪቱ ምጣኔ ሀብት እንዲንሰራራ ማድረግና የሕዝቦቿ ኑሮ የተቃና ሀገር በአጭር ጊዜ ውስጥ መገንባት ዋነኛዎቹ የአብዮቱ ግቦች መሆናቸውን ገለጸ። በሲኤንአር የለውጥ ቀንዲልነት ሕዝቡ በነቂስ የተሳተፈበት ሁሉን አቀፍ የልማት ዘመቻ ዕቅድ ይፋ ተደረገ። እያንዳንዱ ነዋሪ በዙሪያው ካለው ጋራ ጉድኝት በመፍጠር ለዘመቻው እንዲዘጋጅ ጥሪ ቀረበ። ይህን ጥሪውን በሬዲዮ የታደመው ሕዝብ በቀናት ልዩነት የለውጥ ደጋፊ ኮሚቴዎችን በየመንደሩ አዋቀረ። በኦጋዱጉ ደሃ ሰፈሮች ውስጥ እንደ ነገሩ የተደራጀው ሕዝባዊ ኮሚቴ የማዋቀር ዘመቻ በጊዜ ሂደት በደንብ ቅርጽ እየያዘ በጥቂት ወራቶች ውስጥ 7000 በሚጠጉ የገጠር መንደሮች ውስጥ ተዋቀረ። ሳንካራ ፕሬዝዳንት ሆኖ ሲያገለግል ሁለት ዋና ዋና አካላትን ይመራል፣ መንግስትንና ፓርቲውን ሲኤንአርን። በወታደሮችና ሲቪሎች የተዋቀረው መንግስት ሀገራዊ ዕቅዶችን ማስተግበር ላይ በትኩረት ሲሰራ፣ ሲኤንአር በበኩሉ የመንግስትን አጠቃላይ እንቅስቃሴ የበላይ ሆኖ ያስተዳድራል። ለደህንነት ሲባል መጀመሪያ ላይ የሲኤንአር አባላት እነማን እንደሆኑ ይፋ ባይደረግም ሳንካራ፣ ኮምፓውሬ፣ ዞንጎ፣ ሊንጋኒና ቫሊኔር ሶሜ ዋና ዋናዎቹ እንደሆኑ ይታመናል። በሲኤንአር ውስጥ ውሳኔዎች በጋራ ስምምነት ብቻ እንዲተላለፉ ተወሰነ። አንዳንዴ ሳንካራ ያመጣቸው ሐሳቦች ሳይቀሩ ውድቅ ይደረጉ ነበር። ይሁን እንጂ ሳንካራ ካለው ፖለቲካዊ ብቃት፣ ብልህነትና ተናግሮ የማሳመን ክህሎቱ የተነሳ በሕዝብ ዘንድ ያለውን ተጽዕኖ ፈጣሪነት የሚገዳደር አባል ለመጥቀስ ያስቸግራል። ስልጣኑን ከተረከበ ከሁለት ወራት በኋላ ሳንካራ የመንግስትን የተለያዩ አንኳር የዕቅድ አቅጣጫዎች በንግግር መልክ አሰማ። ለዓመታት የዘለቀውን የተተበተበ መንግስታዊ አሰራር ተቸ። በቅኝ ግዛትና በድህረ ቅኝ ግዛት ወቅት በነበሩ መንግስታት መካከል ተፈጥሯዊ ልዩነት እንዳልነበረ አስረዳ። ያለፈው የአፐር ቮልታ የ23 ዓመታት የነጻነት ጉዞ ለጥቂት ቱጃሮች የገነት ሕይወት ሆኖ ሲዘልቅ፣ ለብዙሃኑ ጭቁን ሕዝብ ግን የማይታገሱት ሲኦል ሆኖ አልፏል ሲል በስሜት ተናገረ። ባለፈው ግንቦት ወር ላይ እንዳደረገው ንግግር ሁሉ እነኚህን መዝባሪዎች የሕዝብ መዥገሮች ሲል ኮነናቸው። ለውጡ በዋነኝነት ትኩረት የሚያደርገው የድሃው ሰራተኛ፣ ነጋዴና ገበሬ ሕይወት ማሻሻል እንደሚሆን አስረግጦ ተናገረ። አብዮቱ አፐር ቮልታን የሚመስል ዲሞክራሲያዊ ስርዓት ይገነባል። ተንሰራፍቶ ያለውን የኢምፔሪያሊስቶች አፈናና የተላላኪዎቻቸውን ረጅም እጅ ይቆርጣል። ምዝበራን ያስቆማል። አገሪቷን ጨምድዶ የያዛትን ማኅበራዊና ኢኮኖሚያዊ ማነቆ ቆርጦ ጥሎ የድሃውን ኑሮ ያጎለምሳል። በሲኤንአር የለውጥ መሪነት በአሮጌው መንግሥታዊ ሥርዓት ውስጥ የነበረውን የአገልግሎት መስጫ መንገድ ሁሉ በአዲስ እየተተካ የሕዝብ ዲሞክራሲያዊ እንቅስቃሴ በራሱ በሕዝቡ የሚረጋገጥ እንዲሆን ይደረጋል ሲል ማረጋገጫ ሰጠ። በበዓለ ሲመት ንግግሩ ላይ የሚሆን በሌሎች ሕዝብን ባነጋገረባቸው መድረኮች በጉልህ እንደሚስተዋለው ሳንካራ የማርክሲዝምን እሳቤ አቀንቃኝ መሆኑ በግልጽ ይታያል። በሩሲያ በቻይናና በኩባ ለተደረጉ አብዮቶች ልዩ ድጋፍ ያሳያል። ለጉዳይ ወደ ቢሮው ለገባ ሰው የማርክስና ኤንገልስን መጽሐፍ መደርደሪያው ላይ፣ የሌኒንን መጽሐፍ ጠረጴዛው ላይ በብዛት መመልከት የተለመደ ነው። በእርግጥ ሳንካራ የትኛውንም አይነት መጽሐፍ ከማንበብ የሚመለስ ሰው አልነበረም። ከሃይማኖታዊ መጽሐፍም መጽሐፍ ቅዱስንና ቁርአንን በወጉ አንብበዋል። ሌሎች ከማርክሲስት አስተሳሰብ ውጭ ያሉ የለውጥ አቀንቃኝ መጽሐፍትንና በተራማጅ እሳቤ ውስጥ ያሉ ጸሐፍት ያበረከቷቸውን የጽሑፍ ሥራዎች ያነባል። ግላዊ አስተሳሰቡ ምንም ይሁን ምን የሚመራውን አብዮት ግን ከሶሻሊዝም ጋራም ይሁን ከኮሙኒዝም ጋራ ማያያዝ አልፈለገም። እንደ ሳንካራ ምልከታ አፐር ቮልታ እጅግ በድህነት አረንቋ ውስጥ የምትገኝ በጣም ዝቅተኛ ደሞዝ ተከፋይ የሰራተኛ መደብ ያላት ሀገር ናት። በዚህ ሁኔታ ውስጥ የመጀመሪያው እርምጃ ጸረ ኢምፔሪያሊዝም አብዮት ማካሄድ እንጂ አንድን ፖለቲካዊ እሳቤ ሕዝቡ ላይ መጫን ተገቢ ሆኖ አላገኘውም። በመሆኑም ዋና ፈተናዎቹ የውጭ ተጽዕኖን መቋቋም፣ የአገሪቱን አንድነት ማጠናከር፣ ኢኮኖሚውን ማነቃቃትና እንደ መሃይምነት
ረሃብና በሽታ የመሳሰሉ ስር የሰደዱ ማህበራዊ ችግሮችን መፍታት ናቸው። እንደ ብዙሃኑ የአፍሪካ ሀገራት የድንበር ስሪት የአፐር ቮልታ ድንበር በብዛት አርቴፊሻል ተደርጎ ይቆጠር ነበር። የፈረንሳይ ቅኝ ገዢዎች 60 የሚጠጉ የተለያዩ ቋንቋዎችን የሚናገሩ፣ እስልምናን፣ ክርስትናንና ሌሎች ሀገር በቀል እምነቶችን የሚያምኑ የተለያየ ወግና ሥርዓት ያላቸውን ብሔሮች በአንድ ጥላ ስር አሰባሰቡ። በእርግጥ በጥንታዊው የሞሲ ኢምፓየር የተነሳ የአፐር ቮልታ ወሰን እንደ ሌሎች ጎረቤት ሀገራት ሁሉ ዘፈቀዳዊ አልነበረም። በብሔሮች መካከል ያለው ግንኙነት በአመዛኙ ከጸብ የጸዳ ስለነበር በመካከላቸው ያለውን መስተጋብር አስቸጋሪ አላደረገውም። በሞሲ ዘር የበላይነት ዝንባሌ በመጠኑ ቅር ከመሰኘት በዘለለ ስር የወጋ ጥላቻ በመካከላቸው አልነበረም። የፈረንሳይ የ1932 እና የ1947 የሀገሪቱን ድንበር ወደ ኮት ዲቯር፣ ማሊና ኒጀር የመመለስ የመቀለስ ሙከራ ጠንካራ ብሔራዊ ስሜት የተላበሰ የነጻነት አቀንቃይ መጥፋትና ከነጻነት በኋላም ለዓመታት ተንሰራፍቶ የቀጠለው የፈረንሳይ ጣልቃ ገብነት ተዳምረው በሕዝቡ ዘንድ አንድ አይነት የሀገር ፍቅር እንዳያድግና እንዳይቀነቀን ምክንያት ሆኖ ቆይቷል። ከዚህም ባሻገር በድህረ ቅኝ ግዛት ወቅት የተፈራረቁት መንግስታት የመንግስት ስርዓታቸውን ወደ ሁሉም አካባቢዎች የመዘርጋት ውስንነት በሕዝቡ ዘንድ አገናኝ የሆነ የተመሳሳይ ዜግነት መረብ እንዳይኖርና አብሮነት እንዳያቆጠቁጥ ዋነኛ እንቅፋቶች ሆነው ዘልቀዋል። ሲኤንአር ሊገነባት ያለማት ሀገር ከሙስና የጸዳችና ውጤታማ ብቻ ሳትሆን ልማቷ ለመጀመሪያ ጊዜ ከዋና ከተሞቹ አልፎ ወደ ሁሉም የገጠር አካባቢዎች የዘለቀ ሁሉንም እኩል መዳኘት የሚችል ወደ ሰፊ መንግስት ያላት ሀገር ነው። ያለፉት መንግስታት ከከተሞቿ ውጪ ያሉ አካባቢዎችን ሲያስተዳድሩ የነበሩት በእጅ አዙር በጎበዝ አለቆችና በአካባቢ ሹማምንት በኩል ስለነበር ከዋና ከተማዋ ኦጋዱጉና ከተወሰኑ ከተሞች በስተቀር በሌሎች አካባቢዎች የመንግስት ሥርዓት መዘርጋት ብዙም ረብ ያለው ሆኖ አላገኙትም። የሳንካራው ሲኤንአር ወደ ስልጣን ሲመጣ የነበረውን ሁኔታ በመረዳት አካታች የሆነ የፖለቲካ መስመር መከተልን መረጠ። ለሁሉም ብሔሮች የማህበራዊና ፖለቲካዊ የተሳትፎ ሜዳ መፍጠር ዋና ዓላማው አድርጎ ተንቀሳቀሰ። ፓርቲው ሲኤንአር በቁጥር በዛ ያሉ ሞሲዎችን ይዞ የነበረ ቢሆንም ቦቦ፣ ጉሩንሲ፣ ፐልህና ሌሎች ብሔሮችም ቀላል የማይባል ቁጥር ነበራቸው። የሳንካራ ሲልሚ ሞሲ መሆን ደግሞ የህብረ ብሔርነቱን ውክልና እንዲጎላ አደረገው። ሲኤንአር ስልጣኑን ከተረከበ ከወራት በኋላ አዳዲስ የአስተዳደር ወሰኖችን ከለለ። ለአስተዳደር ይመች ዘንድ ከበፊቱ ግዛቶች አነስ ያሉ 30 አስተዳደሮች ተቋቋሙ። እያንዳንዱ አስተዳደር 10 የሚጠጉ አውራጃዎች እንዲኖሩ ተደረገ። አውራጃዎቹ በህዝብ ኮሚቴዎች በተዋቀሩ ምክር ቤቶች ሲመሩ፣ ለምክር ቤቶቹ ከማዕከላዊ መንግስት በቀጥታ የተሾሙ ኃላፊዎች ተመደቡላቸው። የ30ዎቹ አስተዳደሮች መቀመጫ የሆኑት ከተሞች ከመንግስት በተመደቡ ልዩ አስተዳዳሪዎች እንዲመሩ ሲደረግ፣ ከንቲባዎቻቸው ግን በህዝብ ኮሚቴዎች የሚመረጡ ነበሩ። በመንግስት በቀጥታ የተመረጠ ከንቲባ የነበራት ዋና ከተማዋ ኦጋዱጉ ብቻ ነበረች። ሲኤንአር ነሐሴ 1984 የመንግስትን ስልጣን የተረከበበትን አንደኛ ዓመት ሲያከብር የሀገሪቱን ታሪክ የቀየረ አንድ ተግባር አከናወነ። ኢምፔሪያሊዝምን በጉልህ ሊያስታውሱ ከሚችሉ ነገሮች ዋነኛ የሆነውን የሀገሪቱን ስያሜ አፐር ቮልታን ቡርኪና ፋሶ ወደሚል ይፋዊ መጠሪያ ቀየረ። ቡርኪና ፋሶ ከሁለት ሀገር በቀል ቋንቋዎች የተዋቀረ ስያሜ ነው። ትርጉሙም የቆራጥ ህዝቦች ምድር፣ የኩሩ ህዝቦች ምድር እንደማለት ነው። ይህ እርምጃ መንግስት ያለውን ሐቀኝነትና አንድነትን የማጠናከር ቀናኢነት ከማጉላት ባሻገር ስያሜው ሀገር በቀል ማንነትን የሚያንጸባርቅ መሆኑ አስወደሰው። ህዝቦቿ ቡርኪናቤ የተሰኙ ኩሩ አፍሪካውያን እንዲሆኑ አስቻለ። የአዲሱ መንግስት የሀገሪቷን ስም ከአፐር ቮልታ ወደ ቡርኪና ፋሶ የመቀየር ሂደት ሀገራዊና አፍሪካዊ ማንነትን የማስመለስ እርምጃ ነው። የቆራጥ ህዝቦች ምድር የሚል ትርጉም የያዘው ቡርኪና ፋሶ የሚለው ስም በራሱ የብዙ ቋንቋዎች ውህድ ነው። ቡርኪና የሚለው የሞሲዎች ቋንቋ ከሆነው ከሙሬ የተወሰደ ሲሆን ፋሶ ደግሞ ከጁላ የተወሰደ ነው። ቡርኪናቤ ላይ ያለችው ቤ የምትለው ተቀጽላ የፐልህ ቋንቋ ከሆነው ፉልፉልዴ የተወሰደች ነች። የቶማስ ሳንካራ የለውጥ ጉዞ ዓላማ
የምዕራባውያኑን ዲሞክራሲ ቅጂ ማራባት አልነበረም። ይልቁንም በቀኝ ግዛት ቀንበር ጎብጠው ክብር ተነፍጓቸው የኖሩትን ጭቁን ሕዝቦች አንገት ቀና የሚያደርግ እነሱን የሚመስል ሥርዓት መቅረጽና ከምዕራባውያን ተጽዕኖ የተላቀቀች ነፃ አፍሪካን መገንባት የሚቻልበትን ሥርዓት ለአፍሪካውያን ማሳየት ነው። በ1984 ስያሜው በይፋ ከመቀየሩ በፊት ብሔራዊ ጣቢያው ቡርኪና ፋሶ የሚለውን ሐረግ ማስተዋወቅ ላይ ተጠመደ። ምን ያህል ገላጭና የብዙ ባህሎችና ቋንቋዎች ውቅር እንደሆነ በሕዝቡ ዘንድ እንዲሰርጽ ያለመሰልቸት ሲያስተጋባ ከረመ። የቴሌቪዥን ዜና በፈረንሳይኛ ቋንቋ ብቻ መተላለፍ ቀርቶ በሙሬና በሌሎች ሀገር በቀል ቋንቋዎች ጭምር መተላለፍ ጀመረ። ብዙሃኑ ቡሩኪናቤ ቴሌቪዥን ስላልነበረው ዋና የመረጃ ምንጭ በነበረው ሬዲዮ 11 ቋንቋዎች የስርጭት ቋንቋዎች ሆኑ። በቀኝ ግዛት ወቅት የማስተማሪያ ቋንቋ የነበረው ፈረንሳይኛ ብቻ ነበር። ከነጻነት በኋላ ሙሬ፣ ጁላና ፉልፉልዴ በተወሰኑ የመጀመሪያ ደረጃ ትምህርት ቤቶች በሙከራነት ጥቅም ላይ ዋሉ። ቋንቋዎቹ ትኩረት በመነፈጋቸው የተነሳ በ1980 በተደረገው እንቅስቃሴ እንኳን 60 ከሚሆኑ ቋንቋዎች በመጠኑ የተጠኑት 36ቱ ብቻ ነበሩ። ከእነዚህ ውስጥ የጽሑፍ ቅርጽ እንዲኖራቸው የተደረጉት ደግሞ 14ቱ ብቻ ናቸው። የሳንካራ መንግሥት በጊዜ ሂደት የሚተገበር ብዙ ቋንቋዎችን ወደ ማስተማሪያነት የሚያመጣ አዲስ የትምህርት ፖሊሲ ክለሳ ረቂቅ አስተዋወቀ። ምንም እንኳን ይህ ዕቅድ በእርሱ ዘመን በትምህርት ቤቶች የመተግበር ዕድል ባያገኝም በ1986 የተካሄደው የጸረ መሐይምነት ዘመቻ ግን ከነ ግብዓተ እጥረቱም ቢሆን በ9 ቋንቋዎች እንዲሰጥ ተደርጓል። መንግሥት ከተለያዩ የሀገሪቷ አካባቢዎች የተውጣጡ የማኅበረሰብ ተወካዮች ባህላቸውንና ወጋቸውን የሚገልጡባቸው መድረኮችን ማመቻቸት አንዱ ብሔራዊ ስሜት የመቀስቀሻ መንገድ አድርጎ ሰርቶበታል። ለሳምንት በዘለቀው የጎዋው የ1984 የባህል ፌስቲቫል ወቅት ከተለያዩ ብሔሮች የመጡ የዳንስ ቡድኖች፣ ሙዚቀኞች፣ ሸማኔዎች፣ ቀራጺያን፣ ጸሐፊያንና ሰዓሊያን ተሰጧቸውን በሚያንጸባርቁ ውድድሮች ላይ ተሳትፈው ሽልማት ተበርክቶላቸዋል። አሸናፊ ከነበሩ የልብ ወለድ፣ የግጥም፣ የተውኔት ጽሑፎችና አጫጭር ልብ ወለዶች ውስጥ በፈረንሳይኛ፣ በሙሬ፣ በጁላና በፉልፉልዴ ቋንቋዎች የተጻፉ ሥራዎች ይገኙባቸዋል። እንዲህ አይነት ትዕይንቶች በተወሰኑ ፌስቲቫሎች ብቻ የተገደቡ አልነበሩም። ዋና ዋና የፖለቲካ ሰልፎች፣ ኮንፈረንሶችና ልዩ ልዩ ሁነቶች ከተለያዩ ብሔሮች የተሰባሰቡ ዳንሰኞችና ሙዚቀኞች በሚያከናውኗቸው ትዕይንቶች እንዲከፈቱ ይደረግ ነበር። በሳንካራ የግዛት ዘመን አፍሪካዊ ባህልና ማንነት አብቦ ታይቷል። አብዛኛው ቡርኪናቤ በአፍሪካዊ ማንነቱና በብዝሃ ባህሉ መኩራት የጀመረበት ወቅት ነበር። ምዕራፍ 4 እንግዳ መሪ፣ እንግዳ ተግባር። ስልጣን ተቆናጦ ብዙ ሳይቆይ ቤተሰቦቹንና ዘመድ አዝማዶቹን ሰበሰበ። እንዲህም አላቸው፣ እኔ የሀገሪቱ ፕሬዝዳንት በመሆኔ ልታገኙ የምትችሉት የተለየ ጥቅም አይኖርም። እያንዳንዳችሁ የምትበለጽጉት በሥራችሁና በድካማችሁ ልክ እንጂ በእኔ የፕሬዝዳንትነት ሥልጣን ፈጽሞ ሊሆን አይችልም። የፕሬዝዳንት ቤተሰቦች ስለሆናችሁ ብዙ አደግዳጊዎች ስጦታ ይዘውላችሁ ሊመጡ ይችላሉ። በፍጹም እንዳትቀበሉ። ከእጅ መንሻቸው ጀርባ ድብቅ ፍላጎት አለ። ከአንድ የቡርኪናቤ ጋዜጠኛ ጋር ባደረገው ቃለ ምልልስ በአንደበቱ እንዲህ ሲል ተደመጠ። በዙሪያዬ ያሉትን ሁሉ አንዱ የቤተሰባቸው አካል በታሪክ አጋጣሚ የሀገሪቱ ፕሬዝዳንት በመሆኑ የተነሳ የተለየ ጥቅም ለማግኘት እንዳያስቡ አስተምሬያቸዋለሁ። ያላቸውን ንብረት ምንም ይሆን ምንም ሊያገኙት የሚገባው ሰርተውና ለፍተው እንጂ የፕሬዝዳንቱ ቤተሰብ በመሆናቸው መሆን የለበትም። ሚስቴም ትሁን እህት ወንድሞቼ፣ አሊያም ወደፊት የሚያድጉት ልጆቼ በእኔ ሥልጣን የተነሳ የተለየ ጥቅም ሊያገኙ አይገባም። የመንግሥት ባለሥልጣናት መሬት ተጸይፈው የሚፈሱባቸውን ቅንጡ ሊሞዚኖች በሽያጭ አስወገደ። ለእነርሱም ይሁን ለከፍተኛ ባለሥልጣናቱ ተራ የሚባሉ መኪኖችን ብቻ አስቀረ። ሚኒስትሮች በመንግሥት ይሸፈንላቸው የነበረው ወጪያቸው ተሰረዘ። የመንግሥት መኪና የተመደበላቸው የሥራ ኃላፊዎች መኪኖቹን ከመንግሥት የሥራ ሰዓት ውጪ ማሽከርከር እንደማይችሉ ተነገራቸው። ይህም መኪኖቹን በመጠቀም ያልተገባ የግል ንግድም ይሁን ሌላ አይነት እንቅስቃሴ እንዳያከናውኑ ለማድረግ ያለመ ነው።
ለሥራ አመቺ አይደለም ተብሎ ውድቅ ባይደረግ ኖሮ ሚኒስትሮች አንድ መኪና ለሁለት ይጠቀሙ የሚል አቋም አንጸባርቆም ነበር። አፍሪካ ውስጥ በጉልህ የሚስተዋለውን የፕሬዝዳንትን ፎቶ በየህንፃው ላይ የመስቀል ልማድ ከለከለ። የማህበረሰብ አንቂዎች ስሙን እያንቆለጳጳሱ እንዳይጽፉ ትዕዛዝ ሰጣቸው። ወደ ስብሰባዎችና ትላልቅ መንግስታዊ ዝግጅቶች ሲሄድ ከቅንጡ ሊሞዚኖች ይልቅ መደበኛ መኪኖችን መጠቀምን መረጠ። በሳምንት አንዴ ከአማካሪዎቹና ከጓዶቹ ጋር መለያና ቁምጣ ለብሶ ኳስ ሲጫወት አላፊ አግዳሚው በቅርበት ይመለከተዋል። እርሱ ባለፈባቸው ጎዳናዎች ሕዝብ በፈረጠሙ ጠባቂዎች አይዋከቡም። ሕዝባዊ ስብሰባዎች ላይ ሳይታሰብ ብቅ ይልና ያለምንም ሸብረብ አንድ ጥግ ይዞ ስብሰባውን ይታደማል። ታዳሚዎቹ የሚያዩት በአጋጣሚ ሲዞሩ ቱታ ለብሶ እንደ ተራሰው ቆሞ ነው። ቢሮ ውስጥ ማቀዝቀዣ ይገጠምልህ ሲባል አሻፈረኝ አለ። እንዲህ ያለውን ቅንጦት ሊያገኙ የሚችሉት እፍኝ የማይሞሉ ብሩኪናቤዎች ናቸው። እኔ ደግሞ ከብዙሃኑ ብሩኪናቤ የተለየው ባለመሆኔ አያስፈልገኝም ሲል በዙሪያው ያሉትን አስገረመ። መንግሥት ሳይሰስት ገንዘብ የሚያፈስባቸውን ድግሶችና ስብሰባዎች አገደ። በውስኪና በሻምፓኝ መራጨት የህልም እንጀራ ሆነ። ወደ ውጪ የሚደረጉ የባለስልጣናት ጉዞዎች ወጪ በእጅጉ እንዲቀንስ ተደረገ። ራሱም ቢሆን የቻርተርም ይሁን የግል አውሮፕላን ስላልነበረው ፕሬዝዳንታዊ የሆኑ ጉዞዎችን ሲያደርግ ከሌሎች የአፍሪካ ሀገራት መሪዎች ጋር ተዳብሎ መሄድን መረጠ። የቡሩኪናቤ ከፍተኛ ባለስልጣናት ወደ የትኛውም ሀገር ሲጓዙ መደበኛ በረራዎችን እንዲጠቀሙ ማረፊያቸውን በመደበኛ የእንግዳ ማረፊያዎች ብዙ ጊዜ ደግሞ በቆንስላ ጽሕፈት ቤቶችና ኤምባሲ መኖሪያዎች ውስጥ እንዲያደርጉ ግዳጅ ጣለባቸው። አንድ በተባበሩት መንግስታት ውስጥ የቡሩኪናቤ ተወካይ ሆኖ ይሰራ የነበረ ሰው ሳንካራ በ1984 በኒውዮርክ ያደረገውን ጉብኝት በግርምት ያስታውሳል። አጅበውት ለመጡ የመንግስት ሚኒስትሮች በተቋሙ ክፍሎች ውስጥ ፍራሽ በነፍስ ወከፍ ተዘረጋላቸው። ምንም የተለየ ነገር የለውም አላቸው ሳንካራ። እንዲያውም አብዛኞቻችሁ የተማሪነት ጊዜያችሁን እንድታስታውሱት ያደርጋችኋል አላቸው። ለሆቴል የሚከፈለው ክፍያ ሀገር ቤት ውስጥ የውሃ ጉድጓዶችና የጤና ተቋማት እንደሚገነባ አስታወሳቸው። ድሎት ለለመዱ የአፍሪካ ባለስልጣናት ይህ ፍጹም እንግዳ ነገር ነው። ነገር ግን እንዲህ ያለውን ተናንሶ ማሳለፍ የቡሩኪናቤ ከፍተኛ ባለስልጣናት በፍጹም ልበ ሙሉነት መልእክታቸውን ከማስተላለፍ አላገዳቸውም። እንደ ታዛቢዎች ምልከታ ይህ ነገር ይበልጥ ተጽዕኗቸውን አጉልቶታል። ባለስልጣናት በአውሮፕላን ሲሳፈሩ አንደኛ ደረጃ ትኬት እንዳይቆረጥላቸው ተከለከሉ። ሳንካራ የመጀመሪያ ደረጃ በረራን በከለከለ ጊዜ ለሚኒስትሮቹ እንዲህ አላቸው። በመጀመሪያ ደረጃም ይሁን በመደበኛ በረራ ብትሳፈሩ አውሮፕላኑ ሲነሳ መነሳታችሁ፣ ሲያርፍም አብራችሁ ማረፋችሁ አይቀርም። ስለዚህ ለምን ብለን የሕዝብን ሀብት እናባክናለን? ይህ ድርጊቱ በዋናነት እንዲህ ባለች ደሃ ሀገር የመንግሥት ኃላፊዎች ከሕዝባቸው የተለዩ ቅንጡ ኑሮ መኖር እንደሌለባቸው መልእክት ለማስተላለፍ የታለመ ነበር። በ1987 የመጨረሻ ዓመቱ ላይ የእርሱንና የባለቤቱን ማርያምን የሀብት መጠን በይፋ አስመዘገበ። ፍጹም መደበኛ ሕይወት ነበራቸው። በእርግጥም ሥልጣኑን ሀብት ለማካበት አልተጠቀመበትም። ሁለት ልጆቹ ይማሩ የነበሩት የሕዝብ ትምህርት ቤት ውስጥ ነው። ባለቤቱ ማርያም የሀገሪቱ የመርከብ አገልግሎት ድርጅት ውስጥ ትሠራው የነበረውን የትራንስፖርት ባለሙያነቷን አላቋረጠችም። ቤተሰቦቹ የሚኖሩት በኦጋዱጉ ፓስፓንጋ የተሰኘ መንደር ቀድሞ ይኖሩ በነበረበት ቤት ውስጥ ነው። አባቱ ጡረታ ወጥተዋል። እናቱ ተጨማሪ ገቢ ለማግኘት ቅመማ ቅመም ይሸጣሉ። ሳንካራ በሌሎች ዘንድ የሚደገፉ እንኳን ባይሆኑ ላመነባቸው ሐሳቦች ፈርጠም ያለ አካሄድ የመከተል ዝንባሌ ይታይበታል። ነገር ግን ስህተት እንደሆነ የሚያሳምነው ካገኘ ሐሳቡን የመቀየር ችግር የለበትም። በአንድ ለወታደራዊ ጓዶቹ ሊያሰማው ባዘጋጀው ግን ሊያቀርበው ባልታደለው ረቂቅ ንግግሩ ላይ እንዲህ የሚል ሐሳብ ሰፍሮ ተገኝቷል። በሌላ ጎን ያለውን ጉዳይ ትኩረት እንዳይነፈገው ለማድረግ ከኔ የተቃረነ ሐሳብ መሰንዘር የቻሉ ጓዶች በመኖራቸው ብዙ ጊዜ አተርፈናል። በምክርና በሐሳብ ድጋፍ መልክ ያገኘኋቸውን ሐሳቦች እየቀመርኩ ስተገብራቸው ቆይቻለሁ።
ሳንካራ ቴክኖሎጂን ጨምሮ ሁሌም አዲስ ነገር የመማር ጉጉቱ አስገራሚ ነው። የኮምፒውተር አገልግሎት አፍሪካ ውስጥ በስፋት ባልነበረበት ወቅት እርሱና ጓዶቹ የኮምፒውተር አጠቃቀምና እንግሊዘኛ ቋንቋን መማር ጀምረው ነበር። የሚከተለው የሥራ አካሄድ ከተለመደው የአሰራር መስመር ያፈነግጣል። ምንም እንኳን በጣም ጠንካራ በሆነ የአሰራር ሂደትና ቅደም ተከተል ባለው ወታደራዊ ተቋም ውስጥ ቢያልፍም ማፈንገጥ መለያው ነው። ዝባዝንኬ ከበዛበት መደበኛ የአሰራር ሂደት ጋር ስምም አልነበረም። ቀርፋፋና አድካሚ የሆኑ የሥራ ሂደቶችን ይጸየፋል። በፍጥነት አስብ፣ ፈጥነህ ወስን፣ በፍጥነት ሥራ፣ ፈጥነህ ምላሽ ስጥ፣ ከዚያም ላደረግከው ነገር ኃላፊነት ውሰድ የሚለው መርሁ ብዙ በስሩ የሰሩ ባልደረቦቹን የሥራ ባህል ቀይሯል። ሳንካራ ይህ ነገር ተሞክሮ አያውቅምና ላይሳካ ይችላል ብሎ ሊያሳንፈው የሚፈልግን የትኛውንም አካል አይቀበልም። ሰው ማለም የቻለውን መፈጸም ይችላል የሚል መርህ ይከተላል። አብረውት የሰሩት ሁሉ ይህን ሐሳብ ወስደው ለማቀድ የከበዱ ነገሮች ላይ ጉልበት አፍስሰው መስራት እንችላለን ብለው ከሚያስቡት እጅግ የላቀ ሥራ መስራት ችለዋል። በዚህ የተነሳ የአይቻልምን መስመር ሰብረው ያለፉ ብዙዎች ናቸው። ተራው ብሩኪናቤም የሳንካራን ፈለግ ተከትሎ ራሱን በየመንደሩ እያደራጀ ትምህርት ቤቶች፣ የጤና ተቋማትና ሌሎች ብርቅ የነበሩ መሠረተ ልማቶችን በሚያስገርም ፍጥነት ገነባ። የመንግሥት አገልጋዮች ግን ከሕዝቡ እኩል አልጓዝ እያሉ አስቸገሩ። ይህን የተረዳው ሳንካራ ከሕዝቡ የልማት ፍላጎትና ተነሳሽነት እኩል እንዲራመዱ ለማስቻል ተጨማሪ ቅስቀሳና አስገዳጅ የአሰራር አቅጣጫዎችን አስተዋወቀ። መጀመሪያ አካባቢ ሲኤንአር የሕዝብ ንብረት አይነኬ ነው፣ የመንግሥት ሠራተኞችም ሕዝብን ሊያገለግሉበት እንጂ እንደፈለጋቸው ሊሆኑበት አይገባም ሲል የይስሙላ አድርገው የወሰዱት ቁጥራቸው ብዙ ነው። እስከዚያ ሰዓት ድረስ የመንግሥትን ንብረት እንዳሻቸው የሚጠቀሙ ሹማምንትና የመንግሥት ተቆጣጣሪዎች ቁጥራቸው የትየለሌ ነበር። ይህ ገደብ የለሽ የሀብት አጠቃቀም ብዙዎችን ያለ አግባብ ሲያበለጽግ በሀገሪቱ ምጣኔ ሀብት ላይ ከፍተኛ ጫና አሳድሯል። ምዝበራ ሲጧጧፍ ሃይባይ መጥፋቱና ሙስና ወንጀል መሆኑ እንኳን እንዲረሳ አድርጎት ቆይቷል። በሀገሪቱ የሁለት አስርተ ዓመታት የነጻነት ጉዞ ውስጥ ተፈጽመዋል ተብለው ወደ ፍርድ ቤቶች የቀረቡት የኢኮኖሚ አሻጥር ወንጀሎች ከ30 የማይበልጡ ሲሆኑ ጠብደል መዝባሪዎች ተሳትፈውባቸዋል የተባሉት ደግሞ ከነዚህ በጣም ጥቂቶቹ ናቸው። ይህን ሃይባይ የሌለው አካሄድ ልክ እንዲበጅለት ለማድረግ የሳንካራ መንግሥት አዲስ አይነት የወንጀል ምርመራ ስልት አስተዋወቀ። ምርመራውን የሚመራውም ተቋም The People's Revolutionary Tribunals TPR በሚል ስያሜ ገቢራዊ ሆነ። TPR የተቋቋመበት ዓላማ ማስተማርንና ቅጣትን መሳ ለመሳ መተግበር የሚያስችል ነው። ሙሰኞችንና መዝባሪዎችን አሳዶ ከማሰር ጎን ለጎን ሌብነትን የሚጸየፍ ማህበረሰብ መፍጠር ትልቁ ግቡ ነው። ሳንካራ በመጀመሪያው የቲፒአር ይፋዊ የሙከራ ሥራ ጅማሮ በተመሠረተበት ወቅት ስነ ምግባር ለከዳቸው መዝባሪዎችና ሙሰኞች ስነ ምግባር ምን ማለት እንደሆነ የሚያሳይ የእርሱን መርህ ተጻሮ የቆመ የባህል አብዮት እንዲካሄድ ማህበረሰባዊ ሕጸጾችን የሚነቅል ማህበረሰብ እንፈጥራለን ሲል የጉዳዩን አስፈላጊነት አሳይቷል። በእቅዱ መሠረት ተራው ነዋሪ ማህበራዊ ፍትህን ለማስፈን ተዋናይ እንዲሆን ተደረገ። የፍርድ ቤት ጉዳዮች በተለመደው መንገድ በአንድ የአጥቢያ ዳኛ መታየታቸው ቀርቶ አዳዲስ ልዩ ፍርድ ቤቶች ተቋቋሙ። እኒህን ልዩ ፍርድ ቤቶች የሕግ ባለሙያዎች፣ የአጥቢያ ዳኛ፣ የፖሊስ አካላትና 5 ወይም 6 የሚሆኑ በማህበረሰቡ ተወካዮች የተመረጡ ግለሰቦች ተካተውባቸው ፍርድ የመስጠት ሙሉ ፍቃድ ያላቸው ሆነው ተቋቋሙ። ሕዝቡ የሙስናን አጸያፊነት መገንዘብ ይችል ዘንድ ችሎቶቹ በአደባባይ ብዙ ሕዝብ በተሰበሰበበት እንዲውሉ ትዕዛዝ ተሰጠ። በአካል መገኘት ያልቻሉት ሂደቱ እንዳያመልጣቸው ሁሉም ችሎቶች በሬዲዮ ተላለፉ። ችሎቶቹ በሬዲዮ ሲተላለፉ አንድ ተርጓሚ ዳር ላይ ማይክሮፎን ይዞ ይቀመጥና በጁላ ወይም በሌሎች ብሔራዊ ቋንቋዎች ይተረጉማል። የፍርድ ሂደቶቹ እየተቀረጹ በካሴት ተቸበቸቡ። ተከሶ ችሎት ፊት የቆመ ሰው ጠበቃ ማቆም አይችልም። የተነሳበትን ውንጀላ ሁሉ ራሱ የመከላከል ግዴታ አለበት። የመጀመሪያው ችሎት ጥር 1984 ላይ ከልዩ የፕሬዝዳንት በጀት ለግል ጥቅማቸው አውለዋል ተብለው በተከሰሱት
የቀድሞ ፕሬዝዳንት ላሚዛና ላይ ዋለ። ችሎቱ ብዙ ምስክሮች አሰማ። ላሚዛና ራሳቸውን በወጉ ተከላከሉ። ከብዙ ክርክር በኋላ የቀድሞው ፕሬዝዳንት መዝብረዋል ተብለው የተከሰሱበትን ገንዘብ ለግል ጥቅማቸው ሳይሆን ችግር ላይ ወድቀው የነበሩ ሰዎችን ለመርዳት እንዳዋሉት ችሎቱን ማሳመን ቻሉ። ልዩ ፍርድ ቤቱ በነፃ አሰናበታቸው። ተከሰው የቀረቡት ሁሉ ግን እንደ ላሚዛና ዕድለኛ አልነበሩም። በ6 ወራት ውስጥ ብቻ ከ44 በላይ የሚሆኑ የካቢኔ አባላትና ከዚያም ከፍ ያለ ስልጣን የነበራቸው ግለሰቦችን ጉዳዮች ጨምሮ ሌሎች በጣም ብዙ የፍርድ ሂደቶች ተካሄዱ። የተወሰኑት በነፃ ሲለቀቁ፣ አብዛኞቹ በመዘበሩት ልክ ከፍ ያለ ካሳ እንዲከፍሉ ተፈረደባቸው። ቀሪዎቹ ደግሞ የእስር ቅጣት ተላለፈባቸው። ላሚዛናን ፈንቅለው ስልጣን ላይ የወጡት የቀድሞው ፕሬዝዳንት ኮሎኔል ሳዬ-ዜርቦ በምዝበራ በስልጣን መባለግና ታክስ ማጭበርበር ወንጀሎች የ8 ዓመታት እስር ተከናነቡ። ይህ ሂደት ሌሎች የመንግስት አካላት በሙስና እንዳይማልሉ ትምህርት ሰጥቶ አለፈ። የመንግስት መስሪያ ቤቶች ንብረቶቻቸውን የህዝብ እንጂ ተቀጥረው የሚያገለግሉባቸው ግለሰቦች መፈንጫ እንዳልሆኑ እንዲታወቅ ጉልህ ሚና ተጫወተ። ሁሉም ስርዓት የማስያዣ እርምጃዎች ወደ እስር ቤት የሚላኩ ብቻ አልነበሩም። ስንፍና የተጫነውን የመንግስት አሰራር ስርዓት ከእንቅልፍ እንዲነቃ ለማድረግ ብዙ የመንግስት ሰራተኞች በታየባቸው የሥነ ምግባር ችግርና የብቃት ማነስ ከሥራ ተባረሩ። ነሐሴ 1985 ሲኤንአር ያለምንም ቅድመ ጥቆማ መንግስቱን አከሰመ። ሁሉም የካቢኔ ሚኒስትሮች ከስልጣናቸው ተነስተው የተቀናጁ የግብርናና የልማት ሥራዎችን እንዲመሩ በየገጠሩ ተመደቡ። ከተወሰነ ጊዜ በኋላ ብዙዎቹ በድጋሚ ወደየቦታቸው ተመለሱ። በቀጣዮቹ 2 ነሐሴዎችም ተመሳሳይ ተግባር ተፈጸመ። ሳንካራ በአንድ ወቅት ስለ ጉዳዩ ሲያስረዳ ይህ አይነቱ አካሄድ አንድ የመንግስት ባለስልጣን የያዘው ቦታ የማይሻር እንደሆነ ተደርጎ የተቀረጸውን ልማድ ስህተትነት ለማሳየት የሚወሰድ አብዮታዊ የአሰራር ፎርሙላ እንደሆነ ገልጿል። ሁሉም ሰው ሊረዳ የሚገባው ሚኒስትር ማለት አገልጋይ ሲሆን በተፈለገበት የመንግስት ኃላፊነት ላይ ሁሉ ሊሰራ እንደሚችል ተገንዝቦ ራሱን አዘጋጅቶ የሚጠብቅ ሰው ማለት ነው ሲል ገልጾታል። እንደ ሌሎቹ የመንግስት ተቋማት ሁሉ ሰራዊቱም የለውጡ አካል እንዲሆን ተደረገ። ሲኤንአር በተለያየ ጊዜ ሰራዊቱን ከከበርቴው ሎሌልነት በማላቀቅ የጭቁኑ አገልጋይ ለማድረግ ያሳለፋቸው ውሳኔዎች የፖለቲካ ግለት ሲፈጥሩ ተስተውለዋል። ሳንካራ ሰራዊቱን በመራባቸው ጊዜያት ሁሉ የሰራዊቱን ፖለቲካዊና ማህበራዊ መረዳት ከፍ ማድረግ ወሳኝ ጉዳይ እንደሆነ አጠንክሮ ሲናገር ተደምጧል። ያልሰለጠነ ወታደር ማለት ስልጣን ያለው ወንጀለኛ ማለት ነው ይላል ሳንካራ። ሰራዊቱ ውስጥ የተሰራው ሪፎርም በተባለው ልክም ባይሆን ስርዓት ባለውና በተመጠነ መንገድ የተከናወነ ነበር። በአመዛኙ የነበረውን የስልጣን ተዋረድ ሳይለቅ ቀጠለ። የአመራር ቦታ ከፍቶ ሆኖ የሚቆየው ከፍተኛ የሰራዊቱ መሪዎች አንድም በጡረታ ሌላም ጊዜ ለውጡን በመቃረናቸው ወደ እስር ሲላኩ አሊያም በሞት ሲለዩ ካልሆነ በስተቀር የተለየ መገለባበጥ አልነበረም። በቀደሙት አስተዳደሮች ሰራዊቱ እንደ ሌሎች የመንግስት መስሪያ ቤቶች ሁሉ ከፍተኛ ሙስናና የጥቅም ማጋበስ ተሰርቶበታል። ቤቱን ለማጽዳት ሲኤንአር ቁጥራቸው ቀላል የማይባል ከፍተኛ መኮንኖችን ወደ ልዩ ፍርድ ቤቶች በመውሰድ ወንጀለኛ ሆነው የተገኙትን በእስር እንዲቀጡ አድርጓል። ምዝበራን፣ ስርቆትን፣ ያለ ፍቃድ ከሥራ መቅረትና ሌሎች የአሰራር ግድፈቶችን መከላከል ያስችል ዘንድ በሰራዊቱ ውስጥ አዲስ የለውጥ ሥነ ምግባር ምክር ቤት ተቋቋመ። ሌሎች ንዑስ የጦር ኮሚቴዎችም በየደረጃው ተደራጁ። በፖ ማሰልጠኛ የነበረው የሥልጠና ሂደት ለመጀመሪያ ጊዜ ተከልሶ መሠረታዊ የመኮንነት ሥልጠና የሚወስዱ ሰልጣኞችን እንዲያሰለጥን ተደረገ። ይህም በዋናነት ወደ ውጪ ለሥልጠና ተብለው የሚላኩ መኮንኖችን በሀገር ውስጥ ለማሰልጠን የታለመ ነው። በመሠረታዊነት የሳንካራ ሰራዊቱን ከሕዝቡ ጋር የተሰናሰለ ሥራ የማሰራት ሙከራ በጣም በብልሃት የተከወነ ነበር። በአገሪቷ የሚገኙ ሁሉ ወታደራዊ ካምፖች እርሻ ማረስ፣ ከብት ማርባት፣ የመሬት መራቆትን ለመከላከል ዛፍ መትከል፣ ከከተሞች ቆሻሻን ማስወገድ፣ የውሃ ጉድጓድ መቆፈር፣ ትምህርት ቤቶችን፣ የጤና ተቋማትን፣ መንገዶችንና ሌሎች መሠረተ ልማቶችን መገንባት ላይ ተሳተፉ። ከተጨባጭ ውጤቶቹ ባሻገር እንዲህ አይነቱ እንቅስቃሴ አስተማሪነቱ እጅግ ጎልቶ ታየ። ሰራዊቱ ከሕዝቡ የተለየ ከፍ ያለ ማንነት እንዳይገነባና ሕዝቡም ሰራዊቱ ከዋና ግዳጁ በተጨማሪ በልማት ሥራዎች ላይ መሳተፍ ይችላል ብሎ እንዲያምን
ትልቅ ሚና ተጫውቷል። ሰራዊቱን በእርሻ ሥራ ላይ በማሳተፍ ተራው ቡርኪናቤ እንዴት ለፍቶና ተሰቃይቶ እንደሚኖር ማስተማር ይቻላል። በሂደቱ ውስጥ ራሳቸውን እንደ አንድ ቡርኪናቤ እንጂ እንደተለየ የማህበረሰብ ክፍል እንዳይቆጥሩ ይሆናሉ። በሰራዊቱ ውስጥ አዲስ አይነት አስተሳሰብ የምንፈጥረው በዚህ መንገድ ነው። በለውጥ ደጋፊ ማህበራት ስር ለተሰባሰቡ ወጣቶች ወታደራዊ ስልጠናን እየሰጠን ነው። ይህም ተተኪ ሚኒሻ እንድናፈራና ወታደራዊ ጥበብን ወደ ህዝቡ እንድናጋባ ያደርገናል። ወታደራዊ ስርዓቱ የሚገነባው በሰራዊቱ ብቻ ሳይሆን በህዝቡም ጭምር ይሆናል። ይህ ደግሞ ይቻላል፣ ምክንያቱም ህዝቡ ያምነናል ይላል ሳንካራ። የሰራዊቱ ሪፎርም ከእንከን የጸዳ አልነበረም። ለቦታው የሚመጥኑ የሰራዊቱ አባላት ወደ ጀነራልነት እንዲያድጉ ባለመደረጋቸው ብዙ ቦታዎች ክፍት ሆነው ለብዙ ጊዜያት ቆይተዋል። በዚህ የተነሳ ሰራዊቱ ያለ በቂ ጀነራሎች ለዓመታት ተመርቷል። ሰራዊቱን ወደ ልማት እንቅስቃሴዎች ለማስገባት የነበረው ርብርብ ዋናው የወታደርነት ሥራ በተወሰነ መልኩ እንዲዘነጋ አድርጎታል። የመደበኛ ወታደሮች ድክመት በ1985 ታህሳስ ላይ ባገረሸው የማሊ የድንበር ጦርነት ወቅት ተጋለጠ። የህዝብ ቆጠራ የሚያካሂዱ የታጠቁ ቡርኪናቤዎች በአወዛጋቢ የድንበር አካባቢዎች ላይ ማየቷን ሰበብ አድርጋ ማሊ ጥቃት ጀመረች። ውስን የአየር ኃይል አቅምና ጥቂት ታንኮችን ብቻ የታጠቀው የቡርኪና ፋሶ ሰራዊት በደንብ ከተደራጀውና እስከ አፍንጫው ከታጠቀው የማሊ ሰራዊት ጋር ሊመጣጠን አልቻለም። የቡርኪናቤ ሰራዊት ከፍተኛ ሽንፈት አስተናገደ። እንደ ዕድል ሆኖ ከ5 ቀናት በኋላ አሸማጋዮች ገብተው የተኩስ አቁም እንዲደረግ አደረጉ። ይህን ተከትሎ ሁለቱ ሀገራት የድንበር ጥያቄያቸውን ለኢንተርናሽናል ኮርት ኦፍ ጀስቲስ ለማቅረብ ተስማሙ። በጦርነቱ ወቅት ቀላል የማይባል ቁጥር ያለው የታጠቀ ሚኒሻ ሰራዊቱን ተቀላቅሏል። መሰረታዊ የሆነውን የሰራዊቱን ድክመት ግን መሙላት አልተቻለም። ሳንካራ ሰራዊቱ ላይ ሊሰራ የሚገባው ተግባር ቸል መባሉን አመነ። ይሁንና ለመሳሪያ ግዢ ከፍተኛ ወጪ ማውጣት በፓርቲው ውስጥ እንደ ቅድሚያ ተግባር የተቆጠረ ባለመሆኑ የተፈጠረ ክፍተት መሆኑን ለማስረዳት ሞከረ። በፕሬዝዳንትነቱ ወቅት የነበረው የሰራዊት ቁጥር ከነበረበት 9000 አልተነቃነቀም። ለሰራዊቱ የወጣው ወጪ ከአጠቃላይ ሀገራዊ ወጪ ከ19 በመቶ የማይበልጥ ሲሆን ይህም ሲኤንአር ስልጣን ሲረከብ ከነበረው ጥቂት ብቻ ከፍ ያለ ነው። ድሎት ቅነሳ። ሳንካራ ቅንጦት በሚሹ ባለስልጣናት ላይ ወሽመጥ የሚቆርጥ አካሄድ የሚከተለው ሚኒስትሮቹን የማሰቃየት ፍላጎት ኖሮት አልነበረም። ኩሩና በራሱ የሚተማመን ህዝብ ለመፍጠር ከፍተኛ ፍላጎት አለው። ይህን ፍላጎቱን እውን ለማድረግ ቡርኪና ፋሶን ትናንት አሳሯን ሲያበሏት ኖረው ዛሬ ደግሞ በብድርና በድጋፍ ስም አንገቷን ሊያስደፏት ከሚሞክሩት ምዕራባውያን ተጽዕኖ ማላቀቅ አለበት። ሀገሪቱ ባላት ተጨባጭ ሀብት ይህን ለማሳካት ደፋር መሆን ይጠይቃል። ስለዚህ ድሎት በመቀነስ የመንግስትን ልማት የማፋጠን አቅም መደጎም ብቸኛው አማራጭ ነው። ይህን ሲያደርግ የራሱን ጥቅም አስጠብቆ የሌሎችን አልነካም። የጀመረው የራሱን ደሞዝና ጥቅማጥቅሞች በመቀነስ ነው። በወቅቱ $450 ወርሃዊ ዝቅተኛ ደሞዝ የሚከፈለው ብቸኛው ፕሬዝዳንት እርሱ ነበር። ከብዙሃኑ ቡርኪናቤ የዕለት ገቢ በጣም ከፍ ያለ ክፍያ ያገኙ የነበሩ የመንግሥት ሠራተኞች ስለነበሩ አብዛኛው የመንግሥት በጀት የሚካሄደው ለሕዝብ ግልጋሎትና የልማት ሥራዎች ላይ ሳይሆን ወደ መንግሥት ተቋማት መሆኑ ታወቀ። በዚህ የተነሳ ሲኤንአር የመንግሥት ሠራተኞች ጥቅማጥቅሞች ላይ ጠበቅ ያለ አሰራር አስተዋወቀ። በየጊዜው የሚሰጡ ጉርሻዎችና ጥቅማጥቅሞች ተቋረጡ። በዚህ መልኩ የተቀነሰው ገንዘብ በድርቅ የተጎዱ አካባቢዎችን ለመደጎምና የልማት ፕሮጀክቶችን ለማፋጠን አገልግሎት ላይ እንዲውል አቅጣጫ ሰጠ። ከፍተኛውን ገቢያቸውን ያጡት በከፍተኛ ኃላፊነት ላይ የሚያገለግሉ ቢሆኑም ይህ አካሄድ በተራው የመንግሥት ሠራተኛ ዘንድ አልተወደደም። የመንግሥት ካዝና የመነመነ ስለነበረ በተለያየ ምክንያት ከሚደረጉ አላስፈላጊ የመንግሥት ወጪዎች መታቀብ ሌላኛው የሀብት ቁጠባ ዘዴ ተደርጎ ተወሰደ። የዚህ ውሳኔ ትግበራ ከፍተኛ የመንግሥት ኃላፊነት ላይ ያሉ አካላትን ጥቅማ ጥቅም በመቀነስ ተጀመረ። ቀበቶውን ማጥበቅ የጀመርነው ከላይ ነው ሲል ሳንካራ የጉዳዩን አስፈላጊነት ይገልጻል። እቅዱ ወደ ትግበራ ከመገባቱ በፊት መንግሥት በተለያየ ጊዜ ሕዝቡን እየሰበሰበ ስለ በጀት ምደባና ክፍፍል አወያየ። ዓላማው በየደረጃው ያለውን የገቢ ሁኔታ በመለየት
በጀት የት ጋራ መቀነስና መጨመር አለበት የሚለውን ለመወሰን ነበር። ሳንካራ በተገኘበት አንድ መሰል ስብሰባ ላይ ሕዝቡ ሌሎች ሀብትን አመጣጥኖ የመጠቀም ዘዴዎችን እንዲማር አሳሰበ። ስንፍና የተጫናቸው ለሙስና የሚያኮበኩቡትንና ከሥራ ቀርተው የሚያውደለድሉትን የመንግሥትና የተለያዩ ተቋማት ሠራተኞችን አስጠነቀቀ። ሲኤንአር ከእነዚህ መንገዶች በተጨማሪ የግብር አሰባሰብ ሥርዓቱን በማሻሻል የመንግሥትን አቅም ለማጠናከር ሞከረ። ብዙ ንብረት ያላቸው አካላት ከፍ ያለ የገቢ ግብር ተጣለባቸው። በአንጻሩ ሁሉም ነዋሪ እንዲከፍለው የሚገደድ የቀኝ ግዛት የግዳጅ ግብር እንዲቀር ተወሰነ። በልተው ማደር የማይችሉ የህብረተሰብ ክፍሎች ተገደው እንዲህ አይነት ክፍያ መክፈል አይገባቸውም የሚለው አመክንዮ ሁሉንም አስማማ። የሚመግብህ ይቆጣጠርሃል። ሳንካራ የመጀመሪያ ህልሙ የቡርኪና ፋሶን መሰረታዊ ኢኮኖሚያዊ ማነቆ ቆርጦ ጥሎ የህዝቡ ኑሮ ላይ ተጨባጭ ለውጥ ማምጣት ነው። ኒውስዊክ የተሰኘ የአሜሪካ ሳምንታዊ መጽሔት በአንድ ወቅት ለቃለ መጠይቅ ይጋብዘውና ጋዜጠኛው እንዲህ ባለች ደሃ ሀገር ውስጥ እድገት እንዴት ባለ መልኩ ማምጣት አስበሃል ሲል ይጠይቀዋል። ሳንካራ ጋዜጠኛው ከአብዮታዊ መሪ ሊነሱ ይችላሉ ብሎ ያሰባቸው ምላሾች አላንጸባረቀም። ይልቁንም ከህዝቡ ኑሮ ጋር የቀጥታ ግንኙነት ያላቸው ነገሮች ላይ አተኩሮ ምላሽ ሰጠ። ለመስኖ የሚያገለግሉ ግድቦችን ገንብተን ምርታማነትን እንዲያድግ እናደርጋለን። ትምህርት ቤቶችን፣ የጤና ተቋማትን እናስፋፋለን። የሸቀጥ ማከማቻ መጋዘኖችን በየአካባቢው እንገነባለን። በዚህም ማህበረሰቡ አስፈላጊ የሆኑ የዕለት ፍጆታዎችን በቅርበት እንዲያገኝ ማድረግ እንችላለን። የኛ ህልም የቡርኪናቤን ጉልበት በጋራ ጥቅም ላይ አውሎ አጠቃላይ ኢኮኖሚውን በማሻሻል ህዝባችን በቀን 2 ጊዜ በልቶ እንዲያድርና ንጹህ የመጠጥ ውሃ እንዲያገኝ ማድረግ ነው ሲል ምላሽ ሰጠው። በብዙ ሀብታም ሀገራት በቀን ከአንድ ጊዜ በላይ መመገብ ወይም የንጹህ የመጠጥ ውሃ አቅርቦት ማግኘት እንደ ብርቅ ላይቆጠር ይችላል። በቡርኪና ፋሶ ይህ እውነት እንዲሆን ማድረግ ግን በእርግጥም ትልቅ ስር ነቀል ለውጥ ነው። የቡርኪና ፋሶን መልክዓ ምድር ለሚያውቅ ሰው የሳንካራን የልማት ትልም ከእብደት ጋር ሊያያይዘው ይችላል። ቡርኪና ፋሶ በረሃማ መልክዓ ምድር የተዘረጋባት፣ ዝናብ የመና ያህል የሚቆጠርባት፣ ለም አፈር እንደ ቅንጦት የሚታይባት ሀገር ነች። በሰሜኑ የሀገሪቱ ክፍል በሰሃራ በረሃ ጫፍ ላይ የምትገኘው ያተንጋንና በክልሉ ዋና ከተማ ኦሂጎያ ዙሪያ ያለው አካባቢ ላስተዋለ ልማት በቡርኪና ፋሶ ላማለኝ በሰማይ እንደሆነ ሊያስብ ይችላል። ለዘመናት ውሃ ነክቶት የሚያውቅ የማይመስለው በፀሐይ ክው ብሎ የደረቀው መሬት መቆፈሪያ የሚበሳው አይመስልም። አልፎ አልፎ ያለበሰው አሸዋማ አፈር የዘር ፍሬ መደገፍ እንኳን አይችልም። አካባቢውን ፈንጠር ፈንጠር ብለው ጉች ጉች ያሉ ሙቀት ያጠወለጋቸው አጫጭር ዛፎች ብቻ ሸፍነውታል። ኩሩ አያጎበድድም። የፈረንሳይ ባለስልጣናት ከ1896 እስከ 1960 ቀኝ ስለገዟት ሃፐር ቮልታ በሚለው የአካባቢው መጠሪያዋ ያውቋታል። በ1986 የፈረንሳዩ ፕሬዝዳንት ፍራንሷ ሚትሮን ለጉብኝት ኦጋዱጉ ሲደርሱ የተቀበላቸው የተለወጠች ሀገር የተለየ ስብዕና ካለው መሪዋ ጋር ነበር። ፕሬዝዳንት ሳንካራ ከተለመደው ድግስ የበዛበት ሸብረብ ይልቅ ጎምዘዝ ያሉ ፖለቲካዊ ጉዳዮችና ጥያቄዎችን አሰናድቶ ተቀበላቸው። ሳንካራ ንግግሩን ስለ ፍልስጤም ነጻነት በማንሳት ጀመረ። ቀጠለና በአሜሪካ በሚደገፉ ተቃዋሚዎች ጥቃት ይሰነዘርባት የነበረችውን ኒካራጓን ወግኖ ተቃውሞውን በግልጽ አንጸባረቀ። ፓሪስ አፍሪካ ላይ የምታራምደውን ፖሊሲና አፍሪካውያን ስደተኞች የምትይዝበትን አግባብ ተቸ። የ1789ን የፈረንሳይ አብዮት በማስታወስ ሀገሩ ቡርኪና ፋሶ ደቡብ አፍሪካ ውስጥ ያለውን ጨቋኝ አፓርታይድ ስርዓት እየታገሉ ላሉ አብዮተኞች ትልከው ዘንድ ከፈረንሳይ የጦር መሳሪያ ድጋፍ የምታገኝ ከሆነ የጦር ስምምነት ለመፈረም ዝግጁ መሆኑን ገለጸ። ፕሬዝዳንት ሚትሮ የደቡብ አፍሪካው አፓርታይድ ስርዓት መሪ የነበሩትን ፒክቦታን በፓሪስ ተቀብለው ማነጋገራቸውን ማስተናገዳቸውን የታዘበው ሳንካራ ይህን አጋጣሚ በጉጉት ሲጠብቀው ቆይቷል። ፕሬዝዳንት ሚትሮን ከጎኑ አስቀምጦ በነገር ይሸነቁጣቸው ገባ። እንደ ፒክቦታ አረመኔ ሰው በላዎች በውብ የፈረንሳይ ከተሞች ላይ ለጉብኝት ሲንሸራሸሩ ተመልክተናል። እነኚህ አረመኔዎች
በበሸቀጠ ግብራቸው ጽዱ መንገዶችን አቆሽሸዋል። በደም በጨቀየ እጃቸው በወንጀል ባደፉ እግሮቻቸው እነዚያን ውብ መንገዶች አጉድፈዋል። ለእነዚህ ሰዎች ፈቃድ ሰጥተው ይህ እንዲሆን ያደረጉ አካላት ሁሉ ከተጠያቂነት ራሳቸውን ሊያድኑ አይችሉም። ዛሬም ነገም ሁሌም ኃላፊነቱ የእነርሱ ይሆናል። ፒክ ቦታን ተቀብሎ ማስተናገድ ይህ ምድር ላይ የሚፈጸም ወደር የለሽ ግፍ ደግፎ ከመቆም ተለይቶ አይታይም እያለ ፕሬዝዳንቱ ጉንጫቸው አጋም እስኪመስል ድረስ አጠጣቸው። ፕሬዝዳንት ሚትሮ ባልጠበቁት የፕሬዝዳንቱ ንግግር ትንሽ ከተወዛገቡ በኋላ ለንግግር ቀድመው ያዘጋጁትን ወረቀት ወደ ጎን ገፋ አድርገው የሳንካራን ጥያቄዎች አንድ በአንድ ለመመለስ ሞከሩ። እርሱ የልቡን እንደተናገረ እኔም የልቤን ልናገር። አንዳንዶቹ ንግግሮቹ ከትኩስ የወጣትነት ስሜቱና ለሕዝቡ ካለው ተቆርቋሪነት የመነጩ እንደሆኑ ይሰማኛል። እንዲህ ያለውን ግልጽነት ሳላደንቅ አላልፍም። ነገር ግን አንዳንዶቹን ነገሮች ከልክ በላይ ማጦዝ ልክ አይደለም። በዕድሜ ስለምበልጠው ልምዴን ተንተርሼ እንድናገር እንደሚፈቅድልኝ አስባለሁ። ሳንካራን ይዞ አሉ ፕሬዝዳንት ሚትሮ፣ ሰላማዊ እንቅልፍ መተኛት የማይታሰብ ነው። በከፊል እየቀለዱ ሳንካራ ችግር ፈጣሪ ፕሬዝዳንት መሆኑን ተናገሩ። ከሳንካራ መምጣት በፊት ከቀኝ ተገዢ ሀገራት በኩል የቀኝ ገዢ ሀገራት መሪን በዚህ መልኩ በድፍረት መናገር ሊታሰብ የሚችል ጉዳይ አልነበረም። ልክ እንደ ሌሎች የፈረንሳይ ቀኝ ተገዢ የአፍሪካ ሀገራት ሁሉ አፐር ቮልታም በፈረንሳይ የውጭ ፖሊሲ ጫና ስር ስታደገድግ ዘልቃለች። ኡጋዱጉ ውስጥ የነበረው የፈረንሳይ ኤምባሲ ለዚህ ረዳ ዘንድ ከቀድሞው የፕሬዝዳንት ጽሕፈት ቤት ጎን ነው የተገነባው። ሳንካራ የውጭ ፖሊሲን ተጽዕኖ የማኮላሸት እንቅስቃሴ የጀመረው ገና ጠቅላይ ሚኒስትር ሳለ በተዘዋወረባቸው ሀገራት ሌሎች ትብብሮችን ለማጠናከር በመሞከር ነው። ይህ ደፋር አካሄዱ የፈረንሳይ መንግሥት እርሱን ከጠቅላይ ሚኒስትርነቱ ለማንሳት በተካሄደው እንቅስቃሴ ውስጥ የቀጥታ ተሳታፊ እንዲሆን እንዳደረገው የሚታወስ ነው። ፕሬዝዳንት ከሆነ በኋላ ደግሞ በቀጥታ የውጭ ተጽዕኖዎችን የሚጻረሩ ጉዳዮችን በግልጽ ሲተገብርና ከሀገር ሀገር እየዞረ አዲስ አጋር ለማበጀት ትልቅ እንቅስቃሴ ሲያደርግ ቆይቷል። ሳንካራ የውጭ ግንኙነቶችን በተመለከተ ካሳለፋቸው ውሳኔዎች መካከል ብዙዎቹ ጎልተው የሚታዩ ነበሩ። በቅድሚያ ቡርኪና ፋሶ ምንም አይነት ትዕዛዝ ከፓሪስም ይሁን ከዋሽንግተን አሊያም ከሌላ ምዕራባዊ ሀገር እንደማትቀበል አሰመረ። ሁለተኛ ቡርኪና ፋሶ ሉዓላዊት ሀገር እንደመሆኗ ከምትፈልገው ሀገር ጋር የውጭ ግንኙነት መመስረት ትችላለች ሲል አሳወቀ። ሶስተኛ የመንግስትን አብዮታዊ እሳቤዎች ዳር ለማድረስ ሲኤንአር ለተጨቋኙ ሕዝብ ሁሉ አጋርነቱን ያሳያል፣ አብዮታዊ ንቅናቄዎችንም ይደግፋል አለ። በመጨረሻም የቡርኪናቤ መንግስት ጠንካራ አፍሪካዊ አንድነት መፍጠር የሚቻለው በዝግ ስብሰባዎች ውሳኔ አሳልፎ በመበተን ሳይሆን በተጨባጭ የተግባር እንቅስቃሴ ነው ብሎ ስለሚያምን ለዚህም እውን መሆን ሳያሰልስ ይሰራል ሲል ቁርጠኝነቱን አረጋገጠ። ይህ ስር ነቀል የውጭ ግንኙነት እርምጃዋ ከሀገሪቱ ደቃቅነትና ካላት እዚህ ግባ የማይባል የኢኮኖሚ ተጽዕኖ በተቃራኒ የሩቆቹን ጨምሮ ከብዙ ሀገራት የትብብር ጥያቄዎች እንዲጎርፍለት በር ከፈተ። ሳንካራ ከፈረንሳዩ ፕሬዝዳንት ፍራንሷ ሜትሮ ጋር ያደረገው የፊት ለፊት የቃል ግብግብ ቡርኪና ፋሶ ከዚህ በኋላ የፈረንሳይን የጡት አባትነት ፈጽሞ እንደማትቀበል አሳየ። በእርግጥ ሳንካራ የፈረንሳይን ማን አለብኝነት ለመተቸት ቦታና ጊዜ አያግደውም። በ1984 የተባበሩት መንግስታት ስብሰባ ወቅት ባደረገው ንግግር ፈረንሳይ በቻድ እያደረገች ያለውን ወታደራዊ ጣልቃ ገብነት በጽኑ አወገዘ። በፈረንሳይ ቅኝ ግዛት ስር የምትገኘው የህንድ ባህረ ሰላጤዋ ደሴት ማዮት ወደ ኮሞሮስ ተመልሳ ራሷን የቻለች አፍሪካዊ ሀገር መሆን አለባት ሲል ተሟገተ። በሌሎች መድረኮች ላይም የፈረንሳይ ቅኝ አገዛዝን ተቃውመው የሚንቀሳቀሱ ነፃነት ፈላጊዎችን ደግፎ ድምፁን ከማሰማት ቦዝኖ አያውቅም። ከፈረንሳይ ገረድነት ለመላቀቅ የቃላት ግብ ብቻውን መፍትሄ እንደማይሆን የሳንካራ መንግስት በደንብ ተረድቷል። ህዳር 1984 ላይ የቡርኪና ፋሶ የንግድ ሚኒስትር ሀገሪቷ ውስጥ ያሉትን የፈረንሳይ ባለሀብቶች ሰብስበው ከዚህ በኋላ መንግስት የተለየ አድሎ እንደማያደርግላቸው አስረግጠው ነገሯቸው። ብዙም ሳይቆዩ የሀገሪቷ የገንዘብ ሚኒስትር ባንኮች እነዚህ የንግድ ተቋማት ወደ ፈረንሳይ የሚያደርጉትን የገንዘብ ዝውውር
እንዲያግዱ ትዕዛዝ አስተላለፈ። ቀኝ ተገዢዎቿ ሁሉ በስሯ እንደሆኑ እንዲሰማቸው ለማድረግ ከዘረጋጃቸው መረቦች አንዱ የሆነውን ዓመታዊ የቀኝ ተገዢ ሀገራት ስብሰባ ባለመሳተፍ የሀገሩን ነፃ መውጣት በተግባር ለማረጋገጥ ሞከረ። የሲኤንአር መግለጫ በማያሻማ መንገድ እንዳስቀመጠው ቡርኪና ፋሶ በየትኛውም ዓለም አቀፋዊ ስብሰባ ላይ የምትገኘው የራሷን ኢኮኖሚያዊና ፖለቲካዊ ፍላጎት መሰረት አድርጋ ብቻ ነው። ዓላማችን የተለመደውን ባህል ጥሶ መውጣት የሚችል የፖለቲካ ቁመና እንዲኖረን ማድረግ ነው ይላል ሳንካራ ስለ ውጭ ጉዳይ ፖሊሲ ሲናገር። ቡርኪና ፋሶ የፈረንሳይኛ ቋንቋ ተናጋሪ ሀገራት የተሳተፉበትን የ1986ቱን ላ ፍራንኮፎን የተሰኘውን የባህል ልውውጥ ስብሰባ ተካፈለች። ሳንካራ በተወካዩ ካፒቴን ሄነሪ ዞንጎ አማካኝነት በስብሰባው ላይ ባስደመጠው መልእክት ፈረንሳይኛ ከቀኝ ተገዢዎች የተዋሱት ቋንቋ እንደሆነ ጠቅሶ ነገር ግን ለውጭ ግንኙነት ጠቃሚ ቋንቋ እየሆነ በመምጣቱ በቋንቋው እየተገለገሉ መቀጠል አስፈላጊ መሆኑን አነሳ። ንግግሩ ሾርኔ የተቀላቀለ ሆኖ ተደመጠ። እርሱና የቡርኪና ፋሶ አብዮተኞች ስለ ቪየትናም ሕዝቦች ተጋድሎ እንዲረዱ የስመጥር ጸሐፊያንን ቀስቃሽ የላባደሮች ማንቂያ መጽሐፍትን እንዲያነቡና የኮሚዩኒስት ንቅናቄ መዝሙር የሆነውን ኢንተርናሲዮናልን ከፍ አድርገው እንዲዘምሩ ያስቻላቸው ፈረንሳይኛ ቋንቋ መሆኑን ተናገረ። የዚህ ፈረንሳይኛ ተናጋሪ ሀገራት ኅብረት እንዲጠናከር ከተፈለገ ግን ሁለት አይነት የፈረንሳይኛ ቋንቋ እንዳለ መረዳት ተገቢ ነው ሲል አስታወቀ። ፈረንሳይ የሚነገረውን ፈረንሳይኛና ቀኝ በገዛቻቸው 5ቱ አህጉራት በሚገኙ ሀገራት የሚነገረውን መለየት ይበጃል አለ። በፈረንሳይ መንግስት በየሀገሩ የተቋቋሙ የፈረንሳይኛ ማስተማሪያ ትምህርት ቤቶች የሚተጉት ፈረንሳይን በፈረንሳይኛ እንድንማራት መሆኑን መታወቅ አለበት። ሆኖም የፈረንሳይኛ ቋንቋ በ1989 የተደረገውን አብዮት ዴሞክራሲያዊ እሳቤዎች አዝሎ መዞር ከፈለገ የሌሎች ሀገራትን የኑሮና የባህል ዘይቤዎች ማካተት ይጠበቅበታል በማለት ሌሎች ሀገራት ጉዳዩን እንዲያጤኑት አሳሰበ። ከስብሰባው ከተወሰኑ ቀናት በኋላ ሳንካራ ወደ ፈረንሳይ ተጉዞ ከፕሬዝዳንት ፍራንሷ ሚትሮ ጋር በዛ ያሉ ስምምነቶችን ተፈራርሞ ተመልሷል። ይህ እርምጃ በሁለቱ ሀገራት መካከል ያለውን ግንኙነት በተወሰነ መንገድ እንዲስተካከል ከማድረጉም ባሻገር በዚያው ዓመት ፍራንሷ ሚትሮ ኡጋዱጉን እንዲጎበኙ በር ከፍቷል። ፕሬዝዳንት ሚትሮ ቡርኪና ፋሶን ጎብኝተው እንደተመለሱ አንድ ጋዜጠኛ ፈረንሳይ ለቡርኪና የምታደርገው አዲስ ድጋፍ ምን ሊሆን ይችላል ብሎ በጠየቃቸው ጊዜ ሳንካራ ምንም አይነት ድጋፍ እንዳደርግለት አልጠየቀኝም ሲሉ መልሰውለታል። ቀደም ብሎ ሳንካራ ሀገሩ ከፈረንሳይ ጋር ስለሚኖራት ግንኙነት ጠለቅ ያለ መረጃ በሰጠበት ወቅት እንዲህ ሲል ተደምጧል። ዋናው ቁም ነገሩ አንዱ ሞግዚት፣ አንዱ ተጧሪ፣ አንዱ የበላይ አንዱ የበታች የማይሆንበት በእኩል ተጠቃሚነት ላይ የተመሰረተ የአቻ ግንኙነት መፍጠር ነው። የሳንካራ ዋይት ሃውስ በሃርለም አፐር ቮልታ ለአሜሪካ ብዙ የተለየ ጥቅም እንዳላት ተደርጋ የማትቆጠር ስሟን በወጉ የማትጠቀስ ሀገር ናት። በኦጋዱጉ የአሜሪካ ኤምባሲ ቢኖርም ዋና ሥራው የእርዳታ ድርጅቶችን እንቅስቃሴ ማገዝ ነው። የአሜሪካ ባለሥልጣናት ጎላ ባሉ ፖለቲካዊ ጉዳዮች ላይ በቀጥታ የሚመክሩት ከፈረንሳይ አቻዎቻቸው ጋር እንጂ ከቡርኪናቤ መሪዎች ጋር አልነበረም። ሳንካራ አብዮት ማካሄድ ከጀመረ በኋላ ግን አሜሪካ የመንግስቱን እንቅስቃሴ በትኩረት ከመከታተል አልሰነፈችም። በ1984 ላይ ሳንካራ የተባበሩት መንግስታት ድርጅት ስብሰባን ለመታደም ወደ ዋሽንግተን ሲያቀና በስብሰባው ላይ የሚያሰማውን ንግግር ቀድሞ እንዲያሳውቅ ከነጩ ቤተ መንግሥት ተጠየቀ። ይህ የተደረገበት ምክንያት ምናልባት በሚያነሳቸው ጉዳዮች ላይ ምላሽ ለመስጠት ለዝግጅት ይረዳ ዘንድ ወይም ደግሞ ሳንካራ በፕሬዝዳንት ሮናልድ ሬገን የዋይት ሃውስ ግብዣ የሚደረግለት መሪ መሆኑን ለመገምገም ሳይሆን እንደማይቀር ይገመታል። ንግግሩ በተለይ ሀያላን ሀገራትን ጠንከራ አድርጎ ይተች ስለነበረ የአሜሪካ መንግስት የተወሰኑ ለውጦች እንዲያደርግበት ትዕዛዝ አዘል ጥያቄ አቀረበ። ሳንካራ ጥያቄውን ውድቅ አደረገ። እምቢታውን እንደ እብሪት የቆጠረው የአሜሪካ መንግስት በነጩ ቤተ መንግስት መጋበዝ አይደለም ከታዋቂ አፍሪካ አሜሪካዊ የሰብአዊ መብት አቀንቃኝና የአትላንታ የወቅቱ ከንቲባ አንድሪው ያንግ የተደረገለትን ግብዣ እንዳይካፈል
ከለከለው። እንቅስቃሴው ያረፈበት ኒውዮርክ ላይ ብቻ ተገደበ። ይሁንና የመናገሪያ መድረክ አላጣም። ክልከላው ካልተጠበቁ የሕዝብ ስብሰባዎች ላይ እንዲገኝ ዕድል ፈጠረለት። የመጀመሪያውን ንግግሩን ጥቅምት 3 ሃርለም በሚገኘው ሃሪየት ቲዩብማን ትምህርት ቤት አዳራሽ ውስጥ ለተሰበሰቡ ከ500 በላይ አሜሪካውያን አሰማ። አጭርና በመፈክሮች የተሞላው ንግግሩ የተሰብሳቢውን ቀልብ ሳበ። ሳንካራ ኢምፔሪያሊዝም ሲል ተሰብሳቢው ይውደም ይላል። ሳንካራ ዘረኝነት ሲል ሕዝቡ ይውደም ይላል። ሳንካራ ክብር ሲል ተሰብሳቢው ለሕዝብ ይላል። ሳንካራ ስልጣን ሲል ተሰብሳቢው ለሕዝብ ይላል። ቀጥሎም የጥቁሮች ባህልና ክብር አስኳል የሆነችውን ሃርለምን አመሰገነ። ለእኛ አፍሪካውያን አብዮተኞች ዋይት ሃውሳችን ጥቁሯ ሃርለም ነች። አፍሪካ ውስጥ በምናደርገው የነጻነት ትግል አሜሪካ ውስጥ ካለው የጥቁሮች ተጋድሎ ተነጥሎ አይታይም። በህብረት ቆመን በጋራ ክንዳችን የጋራ ጨቋኞቻችንን እናሸንፋቸዋለን። እኔ ኢምፔሪያሊዝምን ለመዋጋት ዝግጁ ነኝ ብሎ የተሸለመች ሽጉጡን ከፍ ሲያደርግ አዳራሹ በሳቅና ጭብጨባ ተናወጠ። በሚቀጥለው ቀን በተባበሩት መንግስታት ድርጅት ስብሰባ ላይ ኢፍትሐዊነትን፣ ዘረኝነትንና አስመሳይነትን በመቃወም ንግግር ለማድረግ ተዘጋጅቻለሁ። እኔና እናንተ ሁላችንም ትግላችንን አጠናክረን እንደምንቀጥል እነግራቸዋለሁ። ወደዱም ጠሉም ጉዳዩን ያጤኑታል። በቃሉ መሰረት በነጋታው በተባበሩት መንግስታት ስብሰባ ላይ ባሰማው ጠንከር ያለ ንግግር ብዙ ዓለም አቀፋዊ ኢፍትሐዊነቶችን አወገዘ። ምዕራባውያን በእርዳታ ሰበብ የሚያደርጉትን እጅ መጠምዘዝ ተቸ። ሀያላን ሀገራት በደሃ ሀገራት ላይ ያላቸውን ወታደራዊ ጣልቃ ገብነት እንዲያቆሙ ድምፁን ከፍ አድርጎ ጠየቀ። ደቡብ አፍሪካ ውስጥ እየተካሄደ ያለውን ጸረ አፓርታይድ ትግል በጎ አስባለሁ የሚል ሁሉ እንዲያወግዝ አሳሰበ። እየተናገረ ያለው በተባበሩት መንግስታት ድርጅት ስብሰባ ላይ መሆኑን ቢያውቅም የአሜሪካን አቋምና ፖሊሲዎችን ለመወረፍ አላመነታም። አገሩ ቡርኪና ፋሶ ለነጻነቷ እየታገለች ካለችውና አሜሪካን መከታ አድርጋ በምትንቀሳቀሰው እስራኤል ላለፉት 20 ዓመታት ጥይት ሲዘንብባት ከቆየችው ፍልስጤም ጎን እንደምትቆም ሳያመነታ ተናገረ። ከዓመታት በፊት አሜሪካ ወታደር ባስገባችባት የካሪቢያን ደሴቷ ግሪናዳድ እየተካሄደ ያለውን ወረራ አወገዘ። በሬገን መንግሥት ድጋፍ ጦርነት የተከፈተባቸውን የኒካራጋዋ ሳንዲኒስታ አብዮተኞችን ደግፎ እንደሚቆም ፈርጠም ብሎ ተናገረ። የአፍሪካ መሪዎችን መገዳደር። አፍሪካውያን መሪዎች ስለ አንድነታቸውና ስለ ኅብረታቸው ለመምከር የቀድሞውን የአፍሪካ አንድነት ኅብረት ኦኤዩ፣ የአሁኑን የአፍሪካ ኅብረት ኤዩን መስርተዋል። ሳንካራ ለዚህ ትልቅ ክብር አለው። ነገር ግን ከምስረታው ጀምሮ የአፍሪካ ሀገራት ያስተዳደሩ መሪዎች ለተቋሙ መሠረታዊ መርሆች ተገዢ አልነበሩም፣ አይደሉምም ሲል በጽኑ ይወቅሳል። አፍሪካውያን መሪዎች የአህጉሪቱን ጥቅም በተመለከተ አንድና ወጥ አቋም ይዘው መቅረብ አለባቸው የሚል ሐሳብ ላይ ቆራጥነት ሊኖር ይገባል የሚል ጽኑ እምነት አለው። ኅብረቱ ከልዑልነት ወጥቶ መሪዎችም በየጊዜው እየተገናኙ በቃላት የተዋቡ የሽንገላ ንግግራቸውን ከማዝነብ ታርመው ለአህጉሪቷ ጉዳይ በድፍረት ጥብቅና መቆም አለባቸው ሲል ይሞግታል። ንግግር ባደረገባቸው የድርጅቱ ስብሰባዎች ላይ መሪዎቹን ከእንቅልፋቸው እንዲነቁ በተሽሞኖሞኑ ንግግሮቻቸው ልክ ሆነው እንዲገኙ ፊት ለፊት ይነግራቸዋል። ውድ አድማጮቻችን፣ ይህ ቶማስ ሳንካራ ጥቁሩ አብዮተኛ ከተባለው መጽሐፍ ላይ በከፊልና አልፎ አልፎ እያለፍን የተረክንላችሁ ያነበብንላችሁ መጽሐፍ ነው። ይህን መጽሐፍ ገዝታችሁ የራሳችሁ እንድታደርጉት ሙሉ ታሪኩንም እንድታነቡት እንጋብዛችኋለን። በአሁን ሰዓት በገበያ ላይ ይገኛል። ጸሐፊው ሰለሞን ዳኜ ቸኮል ነው። በቴዴል ቲዩብ በዚህ መልክ በተወሰነ መንገድ በከፊል አቅርበንላችኋል። አለፍ እያልን ያቀረብንላችሁ ይህ ታሪካዊ መጽሐፍ ከቤታችሁ ሊጠፋ የማይገባ ለአንድ ለምትወዱት ሰው ልታበረክቱት የሚገባ በተለይም አሁን ሀገራችን ካለችበት ወቅታዊ ሁኔታና ከምዕራባውያን ተጽዕኖና ጫና አንጻር ትልቅ ተምሳሌት ሆኖ ያለፈ ጥቁር አብዮተኛ፣ ጥቁር አፍሪካዊ፣ ጥቁር ፕሬዝዳንት ወጣቱ
ቶማስ ሳንካራን ታሪክ ነው በዚህ መልክ ያቀረብንላችሁ። አብራችሁን ስለሆናችሁ እናመሰግናለን። ሼር፣ ላይክ በማድረግ ለሌሎች አጋሩት። ይህንን መጽሐፍ ገዝታችሁ ተጠቀሙ። ዋጋውም ተመጣጣኝ ነው። በየቤታችሁ ሊገኝ የሚገባው መጽሐፍ ነው። ለወዳጅ ለዘመድ ልታበረክቱትም የሚገባ መጽሐፍ ነው። ለታሪክም በቤት ውስጥ መቀመጥ የሚገባው መጽሐፍ ነው። ቶማስ ሳንካራ ጥቁሩ አብዮተኛ በሰለሞን ዳኜ ቸኮል